እኔ ማህተቤን ፈትቼ ወደ ሌላ ሲሄድ እኔ በቤተ ክርስቲያን የሚጎልባት አንዳች ነገር የለም። እኔ ግን ብዙ የሚጎልብኝ ብዙ ነገር አለ። እኛ አንተውንም። እፈይን ለመግደል ለማስገደል ገንዘብ ስታዋጣኝ ነበረች። እፈይ ቤት ምስክር ስትሰጥ እኔ በጆሮዬ ነው የሰማሁት። ለዛ ተሙዬ ይህንኑ ነው ለማለት የገባሁት። አመሰግናለሁ ወንድሜ። ከጎኑ ቁሙ። ከእፎይ ጋር እፎይን እንወድሃለን በሉት። ተከፋፍለው ነው ያየሁት ውዶች። ይኸው መድኃኒዓለምን አንድ ምስክር ልስጣቸው። በመድኃኒዓለም አንድ ምስክር ልስጣቸው የኔ ውዶች፣ አንድ ምስክር እዩት። ማታ ከእፎይ ለቀረቡለት ጥያቄዎች መልስ ሲሰጥ ከተሳሳታቸው ታላላቅ ስህተቶች መካከል አንዱን ሰምተን ይሄ ልጅ ሙስሊም ነው። ሁሱ ኡስታዝ ነው። ሁሱን ያረመው አልተሳሳተ ብሎ አንድ ኡስታዙን እያረመው ነው። ትክክለኛው መልስ ምንድነው የሚለውን እና ያለን አንድ ሰው ኡስታዝን ሲያረመው ግዴታ መታረም አለበትና እኛ ደግሞ ስህተቶችን አይተን ዝም ማለት የለብንም። ስህተቱን ሰምተን እንመለስ። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአን በሆነ በሐዲስ ላይ ተገለጸም። ስለዚህ አለው ብለንም ባንናገር ቁርአን ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ ለነብዩ አህመድ የመጣ ብቻ የሚቀበል እንጂ ማንጨማ የማንቀነስ ስለሆነ ቀጥል ባበሳ አንዴ በቃ ስለ ታበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውም አለውም አትልም። ስለዚህ ጭንቅላት ሊኖረው ይችላል ላይኖረውም ይችላል። አንገት ተፋለ ነው እርሱም አልተገለጸም። ብልት ተፋለ ነው እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ በእርግጥ ነው ማታ እፎይን እንዴት ሲያጨናንቀው እንደነበርና እፎይን የራሱን እምነት በመድኃኒዓለም ከሙስሊም ወዳጃችን የተገኘው ከሙስሊም ወንድማችን የተገኘው በደንብ አድርጎ እንዳስተማረው አይተናልሱ እሱ ስለ ክርስትና ምን አይነት እውቀት አለው የሚለውን ያኔ ሀታ ከራሱ ከእፎይ በላይ ክርስትናን እንደሚያውቅ አሳይቷል። እና ግን እፎይ ሲጠይቃቸው ከነበራቸው ጥያቄዎች መካከል አንዱ አሁን የሰማነው ነው። ይህ መልስ ግን ስህተት ነው። መልሱ ቀላል ነው። ለምሳሌ ይሄ የአቂደቱ ጦሐዊያ የአቡ ጃዕፈር ጦሐዊ ኪታብ ላይ በግልጽ የተገለጸ ነው። በእርግጥ ይህ ኪታብ የሰነድ ኪታብ ነው። ይህ ኪታብ የአህሉሱና ወልጀማዓዎች እምነት የሰፈረበት ኪታብ ነው። አህሉሱና ወልጀማዓ ከዚህ ኪታብ ውጭ ያፈነገጠ እምነት የላቸው። 321 ነው በሂጅራ አቆጣጠር። ዞሮ ዞሮ እየተናገረ ያለው ሐሳብ ሁሱ ስህተት መስራቱን አላህ ጭንቅላትም አንገትም ብልትም እንደሌለው የሚያሳይ መጽሐፍ ነው የሚከፍተውና የኛ ሐዲስ እንደዚህ ነው የሚለው። አላህ ምንድነው በቃ ንፋስ ነው ሊልህ ነው ይሄ ሰውዬ። ያ ደግሞ አላህ አካል አለው ግን ምናምን እያለ ነው የሚሰራው። እርስ በርስ ነው ያባላቸው። ይህንን ያባላ ልጅን ጀግና የሆነ ወንድምህን አሳልፈ አትስተው። ባይበላ ይቅር፣ ባትከበር ይቅር፣ ሰዎች ባያደንቁ ይቅሩ። ለፖለቲካ አጀንዳ አታድርገው። እፎይን አክብረው። ማክበር ካቃተ ዞር በል። በቃ እንደማታውቀው ሰው ከጎኑ ዞር በል። እፎይን ለስድብ አሳልፈ ከምትሰጠው ይልቅ ዞር በል። ህሊና የሚል ነገር እግዚአብሔር አልሰጠህም። እኔ እፎይን ወደዋለሁ፣ ወንድሜ ነው። ቢያንስ ሀገሬ ላይ እኔ እስልምና ከሚበዛ ይልቅ ክርስትና በዝቶ ሰፍቶ ማየት ነው ጉጉቴ፣ ፍላጎቴ ነው። ስለዚህ እስልምና ላይ ዲቤት እያደረገ እያወቀ የመጣ ልጅ ቢኖር ኦርቶዶክሳዊ ወዳጄና ወንድሜ እፎይ ነው። ጎበዝ እለዋለሁ፣ በርታ እለዋለሁ። እንዲያነብ መልሶ እንዲጠይቅ ከጎኑ አበረታተዋለሁ። እፎይ ያነበበውን ደግሞ እኔ ደግሞ እንዳነብ ደግሞ ጠይቀዋለሁ። ቤቱ ጋር አንብብ፣ ምኑ ጋር አንብብ፣ እንዴት ልወቅላለሁ፣ እንድመራመር አደርጋለሁ። ይሄው እዚህ ጋር ደግሞ አንዷ ደግሞ ትሰድበዋለች። ሰበር ዜና ትላንትና ምሽት ላይ እስልምናን ወክላለሁ ብሎ ለውይይት የቀረበው ግለሰብ ሁሱ እስልምናን እንደማይወክል ሊታወቅ ይገባል። እሱ የሚያመልከው አምላክ በፍጹም እስልምና ላይ የሌለ ነው። እስልምናን ስለማይወክል ከዚህ ቀደም ከሀቅ ባለቤቶች የውይይት ጥሪ ተደርጎለትም ውይይቱንም አልተቀበለም። እርስ በርስ ዲቤት ተጠራሩልን። እስላም ከእስላም ጋር ዲቤት ተጠራራ እርስ በርስ። ይሄንም ማየው ውዶች ከምኑ በኋላ ነው ካላችሁኝ ከዲቤቱ በኋላ ነው። ይሄው ጥሪ ሸር በማድረግ
ሁሱ እና ለኡስታዝ ሰኢድ መሐመድ እንድታደርሱልኝ በአክብሮት እጠይቃለሁ። እንዳያችሁት ወንድሞቻችን ከሁሱ ጋር እርስ በርስ እግዚአብሔር ያክብር፣ እግዚአብሔር ሞገስ ይሁን፣ ከለላ ይሁን፣ የቅዱሳን ምልጃ አይለየ። እናቴ ኪዳነ ምህረት ጠብቀ፣ መላእክቶች በዘርፋፋ ቀሚሳቸው ይጋርዱ፣ ይከልሉ፣ ይጠብቁ፣ መሸሸጊያ ዋሻ ይሁኑ ቅዱሳን። የክርስቶስ ኢየሱስ አምላክነት ሁሌም አንተ ጋር ይሁን። በርታ ወንድሜ፣ ጠንክር። እኔ ወንድም እወድሃለሁ። አንተ የምታመልከው አምላክ የኔም አምላክ ነው። እግዚአብሔር ይጠብቅ ወንድሜ እፎይ። በቃ አለቀ። ምን ያንጫጭሃል? ምን ያቃጥልሃል? ቦርጫም ለሆነ ሰው መልስ ትመልሳለህ። በቅርብ ጌም አለብኝ ብሎ ሐሳብ ፖለቲካዊ ሐሳብ ይዞ ስለሚመጣው ስለ ኢዮዳብ ትጨነቃለህ። ኢዮዳብ ከሳምንት በኋላ ጌም አለው። ስለዚህ ደጋፊና ቲፎዞ ለማግኘት የሆነ ቦታ ላይ መወሸቅ አለበት። ሐሳቡን ይዞ መጥቶ ምን አደረገ? እስልምና ላይ ተወሸቀ። ቢያንስ ጊፍት እንዲሰጡት እንዲያሸንፍ ወደ እስልምና ተሸሸገ፣ ተወሸቀ። ያልገባው ሙስሊም ካለ ይስተው። ኢዮዳብ ቦርጫ ሞዳም ነው። ለጌሙ ሲል ፖለቲካ ይዞ የመጣ ልጅ ነው። ለኔ ደግሞ ዮኒ ማኛ ደግሞ ይለይብኛል። ዮኒ ማኛ እፎይንና ሁሱን ካገናኘ በኋላ ወጥቷል። ቶፒኮቹም አይደሉም። አሁን ዮኒ ማኛ ምን አደረገ? ሁሱንና የዛን ሰዓት ላይ ካስታውስ እኔ እንዲያውም ዮኒ ማኛ ለምን ገባበት እዚህ ነገር ውስጥ ብዬ ጠይቄ ነበር ለራሴ። ሳስብ ግን ዮኒ ማኛ መጣ፣ በፍቅር አገናኛቸው፣ ከሁለታቸው ጋር ወጣ። ከዛ በኋላ ሁለቱ ተወያዩ። ዮኒ ማኛ የሰጠው ሐሳብ ሰጠ። እንደጠበቅኩት አላገኘሁትም ዲቤቱን፣ ውይይቱን። በቃ አለቀ አለ። አያችሁ? ኢዮዳብ ግን ምን ማድረግ ፈለገ? በቅርቡ ጌም አለው። ጌሙን ለማስተካከል የመጣ ሰው ነው። ኢዮዳብ ሃይማኖቱ ምንድነው ካላችሁኝ፣ ካልቪኒዝም ነው። ካልቪኒዝም ማለት ምን ማለት? በፕሮቴስታንት ቤት ውስጥ ያለ አንድ የትምህርትን እንቅስቃሴ ይዞ የመጣ ሰው ነው። የሱን ትምህርት ተከታይ ነው። ስለዚህ የዳነ ሰው ድህነቱን አያጣም ብሎ ስለሚያስብ አሁን በዚህ ሰዓት ላይ ኢዮዳብ ጌም የሆነ ራሱ ድህነቴን አላጣም ብሎ የሚያምን ሰው ነው። አንድ ቦርጫም ሸረሪትን መከተል ማለት ይከብዳል። ህሊና እንደሌለው የምታውቁት የአባቱ ሚስትን ያገባው ኢዮዳብ ጳውሎዲዮስን፣ እፎይን፣ እነ ዴቫን፣ እነ ቆስጦንጢኒዮስን፣ እነ አበባን ድንቅ የሆኑ ግን ኦርቶዶክሳዊ እስልምና ላይ የሚሰሩ ልጆችን እናክብራቸው። ይሄው ከእፎይ ውይይት በኋላ የመጣ ነው እኮ አልኩ። ይሄው ሰበር ዜና ትላንትና ምሽት ላይ እስልምናን ወክላለሁ ብሎ ለውይይት የቀረበው ግለሰብ ሁሱ እስልምናን እንደማይወክል ሊታወቅ ይገባል። እሱ የሚያመልከው አምላክ በፍጹም እስልምና ላይ የሌለ ነው። እስልምናን ስለማይወክል ከዚህ ቀደም ከሀቅ ባለቤቶች የውይይት ጥሪ ተደርጎለትም ውይይቱንም አልተቀበለም። የውይይት ጥሪ እርስ በርስ ውይይት አስጠራቸው። እፎይ እግዚአብሔር ይባርክ ይጠብቅ። አሁን እኔ ጥያቄ አለኝ። እስልምና አንድ ነው? የሚመልስልኝ ጎበዝ ሙስሊም ካለ አንድ ቁጥር ይጻፍልኝ። እስልምና አንድ ነው ትምህርቱ? አዎ አንድ ነን፣ አልተለያየንም፣ አልተበጣጠቅንም፣ አልተበጫጨቅንም የሚል ካለ ጀግና ሙስሊም መጥቶ ይመልስልኝ። ከመች በኋላ? ከእፎይ ውይይት በኋላ ጀግና ኡስታዝ መጥቶ ይንገረኝ። የእስልምና አስተምሮ አንድ ነው? ማወቅ እፈልጋለሁ። ኢዮዳብ ትላንትና ሲዋሽ ነበረ። እስልምና አንድ ነው ሲል ነበረ። የተለያዩ የሙስሊም ኡስታዞችን ሰብስቦ ኡስታዞች እስኪ እዚህ ጋር ጻፈልኝ፣ አንድ ቁጥር ጻፈልኝና አዎ አንድ ነን በለኝ። ይሄን ያወቅኩት ከውይይቱ ከዲቤቱ በኋላ ነው። እኔ ያልኩ እስና ላይ አጥንቼ አላቅም፣ ጠይቄም አላቅም። ደም ቢባል እኔ ሲጀምር እስልምና ትክክለኛ ሃይማኖት አይደለም ብዬ ስለማመን ትክክለኛ ሃይማኖት ክርስትና ስለሆነ ባለውበት ክርስትና ሃይማኖት ላይ ጠንክሬ እንድቆይ ሃይማኖቴን ነው ማጠናው፣ ሃይማኖቴ ላይ መጸናው። ሃይማኖት የሰጠኝ መጽሐፍ ነው ማነበው የነበረው። አንዱ ሌላ ይላል፣ አንዱ ሌላ ይላል። እስልምና ማለት እንደ ፕሮቴስታንቲዝም የተለያየ አስተምሮት ያለው ነው ማለት
እግዚአብሔር ይጠብቅ፣ ሞገስ ይሁን፣ ጥበብ ይሁን። እግዚአብሔርን እየፈራ ዕለት በዕለት የምትሄድ ወንድሜ ያርግ። እግዚአብሔርን በመፍራት እግዚአብሔር ደግሞ ከፍታ ይስጥ ወንድሜ እፎይ። እንዳውቅ እንድረዳ እንድጠይቅ በሞገስና በጥበብ እንዲሄድ አድርገኸኛል። ሃይማኖቴ ላይ ጠንቅቄ ጠንክሬ እንድኖር አድርገሃል ወንድሜ እፎይ። እግዚአብሔር ይባርክ። እግዚአብሔር ይጠብቀ። ዘሮች ይገዙልህ። እግዚአብሔር ጥሩ፣ ጤነኛ፣ ንጹህ እግዚአብሔርን የምትፈራ ድንቅ ሚስት ይስጥ። እግዚአብሔርን የሚፈሩ እውነተኛውን የሆነውን እግዚአብሔርን የሚከተሉ ዘር ማዝራት ዘርን ማፍራት ይሁንልህ። እግዚአብሔር ጤነኛ ልጅ ይስጥ። እግዚአብሔር ጤነኛ ሚስት ይስጥ። እግዚአብሔር ጎበዝ ነህ። እንድነቃ አድርገኸኛል። እንዳውቅ አድርገኸኛል። አብርቼ እንዳውቅ አድርገኸኛል ወንድሜ እፎይ። እግዚአብሔር ይጠብቅ። የእግዚአብሔርም ትልቁ ዓላማ ዘርን ማብዛት ስለሆነ በአንተ ዘር ውስጥ የሚበዙ ሁሉ እግዚአብሔርን የሚፈሩና እግዚአብሔርን የሚያውቁ እያወቁ የሚቀጥሉ ሚስት ልጅ ይስጥ። ምን አናደደ? እስልምና የተከፋፈለ መሆኑን አየውብህ። ብዙ አይነት ትምህርት እንዳላቸው አወቅኩኝ። አያ አንድም ጀግና ኡስታዝ አንድ ቁጥር አይጽፍም። እስልምና የተለያየ ነው አይደለም ነው። ማስረጃ አምጣ፣ ግባ። የእፎይን እንዳለ ዩቲዩቡ ላይ፣ ቲክታኩ ላይ፣ ቴሌግራም ቻናሉ ላይ ገብቻ አሳያለሁ። አሳያለሁ። እፎይ እንዴት ወደ እስልምና ወደ ንጽጽር እንደመጣ የምታውቁ ሰዎች ታውቃላችሁ። ከዛ በኋላ እያወቀ መጣ። ጎበዝ ነው፣ አንባቢ ነህ። እግዚአብሔር አእምሮን አብርቶለታል። ለክፋት አልተጠቀመበትም። እምነቱን እንዲያውቅ አድርጎታል። ያወቁትንም ልጆች ደግሞ እንዲመጣ እኔ ብዙ እፎይ በአይኔ ነው የምነግራቸው። የሰማይ የምድር አምላክ ምስክሬ፣ እዚህ ኢትዮጵያ ውስጥ ከአዳማ ከአዲስ አበባ አስተምሯቸው እንድናስጠምቃቸው የላካቸው ልጆችን እኔ በአይኔ ተቀብዬ ከወንድሜ ልደት ጋር አስጠምቀናል። በአይኔ ያየሁትን ነው የምነግርህ። እፎይ አስተምሩ። እስልምና የተከፋፈለ ሃይማኖት ነው። እስልምና አንድ አይደለም። አላህ ብሎ ስለጠራ አላህ ማለት አንድ ነው ብሎ የሚከተል የለም። ይሄንም ምነግርህ የ2017 ዓመተ ምህረት ልጆችን ነው እየነገርኩ ያለሁት። እፎይ አስተምሩ እንዲጠመቁ ያደረጉ የተጠመቁ ግባ። የልደተ ቃል አካውንት ላይ ግባ። እፎይ አስተምሩ ያስጠመቃቸው ሙስሊሞችን ግባና አይ። ስለዚህ እስልምና የአንዱ አላህ ለአንዱ አላህ ጤነኛ አይደለም፣ ልክ አይደለም ብለው ነው የሚያምኑት። ለምሳሌ ያክል የውሱ አላህና የዚህ ሴትዮ አላህ እንዳይደለም። ይሄው ዲቤት ገቡ እኮ ተጠራሩ። ኡስታዝ ውሱ የሚከተለው አላህና እቺ ራሷን ሸረባ የመጣችዋ ሴትዮ የምትከተለው አላህ እንዳይደለም። ስሙን ባላቀውም አላህቸው ተለያይቷል። አላህ አንድ ነው፣ አይወልድም አይዋለድም ብትለኝ መታ አትነግረኝም። አንድ አላህ ላይ አይደለም ያላቸው። አላህ አንድ ነው፣ አይወልድም አይዋለድም። ና እስኪ ንገረኝ፣ አላህ አንድ ነው? አላህችሁ አንድ ነው? ንገረኝ። አይደለም። አየህ፣ አላህችሁ አንድ አይደለም። አላህችሁ አንድ ሆኖ አያውቅም። ኦርቶዶክስ ለዘላለም ትኑር። የኦርቶዶክስ ማዕፀን አንድ ቀንም ደርቆ አያውቅም፣ ለምልሞ እንጂ። በዘመናት መካከል እግዚአብሔር በዘመናት መካከል ትውልድ አለው። በእኔ ዘመን እፎይን አንስቶታል፣ አስነስቶታል። በእኔ ዘመን እነ ጶላዲዮስ ተነስተዋል።
በኔ ዘመን እነ ቆንጦስጢኖስ ተነስተዋል። በኔ ዘመን እነ ዴቭ ተነስተዋል። በኔ ዘመን እነ ብሩክ ተነስተዋል። በኔ ዘመን የሚያውቁ ድንቅ ወጣቶች ተነስተውልናል። እነ አበባ ተነስተዋል። ስታገኟቸው እስልምና ላይ የሚሰሩ እህት ወንድሞቻችንን ፎሎ አድርጓቸው። ያ ዮሐዲ ቴንክ ዩ ዮሐዲ እኔ ወንድም ጀግና ወንድሜ፣ በሁለት ሰይፍ የተሳለ ጀግና ወንድሜ፣ ለፕሮቴስታንቱ የማይመለስ ለሙስሊሙ የማይመለስ ጀግና ወንድሜ፣ እነ ታላቁ ጅብሪል ጎበዝ ልጅ፣ ታላቁ ጅብሪል ጎበዝ አስተማሪ፣ እነማማዬ ጎበዝ ልጅ፣ እስልምና ላይ የሚሰሩ ጀግና ወንድሞች። እነዚህን ወንድሞች ፎሎ አለማድረግ አትችልም። አድርግ፣ ተማር፣ ተጠቀምባቸው። ዮናስ የሚባል ልጅ፣ ያ ጆኒ የሚባል ልጅ፣ ቃሌ የሚባል ልጅ፣ ቢኒ የሚባል ልጅ፣ ያ ትላንትና እኔ ጋር የመጣ ቃሌ የሚባል ልጅ፣ ዮናስ ዮሐንስ የሚል ልጅ አለ እስልምና ላይ የሚሰራ። አንድ ጊዜ ከኔ ጋር ባለመግባባት እኔ ላይ ላይቭ ገብቶብኛል። እኔ ሰድቦኛል። እኔ ስለሰደበኝ ዮሐንስ የሚባል ልጅ ዮሐንስ ኦርቶዶክሳዊ ወንድሜ ስለሆነ እኔ የተናገርኩት ያኔ በቃሌና በእስልምና ኦርቶዶክሳዊ ልጅ በነበረው ላይ ፕሮቴስታንትና ኦርቶዶክስ አብሮ አይሰራም በሚለው ሐሳብ ላይ ባለመግባባት የዮሐንስን ልፋትን ወደኋላ አላደርግም። ጎበዝ ልጅ ነው። በጣም አስተማሪ ልጅ ነው። የተሰማው ስሜት ደግሞ ልክ ነበር፣ በሰዓቱ ትክክል ነበረ። እነዚህ ልጆችን እነ ዮሐንስ የሚባል ዮሐዴ የሚባል ዮሐንስ የሚባል ቅድም ላይ ጊፍት ሰጥቶኝ ነበር። ሄደው ቢኖር አስገባዋለሁ። ፎሎ ታደርጉታላችሁ። መድኃኒዓለምን ሼር አድርጉለት። ለዮሐንስ አንድ ጊዜ ዮሐንስ ለሚል ልጅ ሼር አድርጉልኝ። ዮሐንስ ለሚል ልጅ ሁላችሁም ሼር አድርጉልኝ አንድ ጊዜ። ዮሐንስ ይምጣ። ዮሐንስ የሚባል ልጅ እኔ ማቀው ምን ላይ ነው? እስልምና ላይ ሲሰራ ነው። የሆነ ጊዜ እስልምና ላይ ቃሌ የፕሮቴስታንቱ ቃሌና አንድ ዲያቆን ኦርቶዶክሳዊ ዲያቆን አብረ ሆነው እስልምና ላይ ዲቤት ሲያደርጉ ኦርቶዶክስ በቂ ልጆች አሏት ኦርቶዶክሳውያን፣ እነሱ አብራችሁ ነው ዲቤት መግባት ያለባችሁ፣ ከጴንጤ አያስፈልግንም ነው ያልኩት። ከዛ በኋላ የኔን ሐሳብ ስላልተረዳ እኔ ስለተቃወመ ዮሐንስን ትክክል አያደርገውም ማለት አይደለም። በቃ አለፈ። አየህ፣ ጀግና ልጆች አሉ፣ እስልምና ላይ የሚሰሩ ጀግና ልጆች አሉ። እነማማዬ አየህ፣ ሌላ እፎዮች እየተተኩ ያሉ ፎሎ ሊደረጉ የሚገቡ ይሄ ልጅ ማለት ይሄ ልጅ አሁን አበባ እየሰጠኝ ያለው ገስት ስቤዋለሁ። እነዚህ ልጆች አሉ ፎሎ ሊደረጉ የሚገባ ባለመግባባት እንኳን እኔ አሁን እስልምና ላይ ያሉ ልጆችን ሙሉን አላውቅም። ትላንትና አበባ የምትባል ሊመጣ አፌን ያስያዘችኝ መድኃኒዓለምን ስላሴ ላይ ስታስተምር ብታዩት ቤተ ክርስቲያንን ጠንቅቃ የምታቅ አፏ የሚጣፍጥ ስትናገር የምጣፍጥ ልጅ ማለት ነው። ፎሎ አድርጉት ዮሐንስን ሁላችሁ አንድ ጊዜ ፎሎ አድርጉት። እስልምና ላይ የሚሰሩ ልጆችን ፎሎ አድርጓቸው። ስታዩቸው ፎሎወራቸው 5000 ነው፣ ስታዩቸው 4000 ነው፣ ስታዩቸው 3000 ነው፣ ስታዩቸው 9000 ነው፣ ስታዩቸው በቃ በዛ ቢባል 10000 ነው። እስልምና ላይ የሚሰሩ ልጆች ፎሎ መደረግ አለባቸው። ሌላ እፎዮች አሉ። ጎበዝ ሻማ አድርጌዋለሁ። ተባረክ። ቶሎ ፎሎ አድርጓቸው። አረኩ ማርያም እናቴ እግዚአብሔር ይባርካችሁ። ሁላችሁም እነዚህን ልጆችን ነው መከተል ያለባችሁ። ፎሎ እስኪ እያዩዋችሁ ፎሎ አድርጉት። ይነሱ፣ ይደጉ፣ ይውጡ። እስልምና ላይ ይደጉልን፣ ይውጡልን። እነዚህን ወንድ በቃ አደረግ። ተባረክልኝ ሰንዬ። ቶሎ ፎሎ አድርጉልኝ ዮሐንስን። ቶሎ ሁላችሁ ቶሎ አድርጉልኝ። እኔና እሱ ያልተግባባ ነው እስልምና ላይ ወጣ። ቆይ ኔትወርክ ነው ያወጣው፣ እንደገና ላስገባው። ፎሎ አድርጉልኝ። እስልምና ላይ የሚሰሩ ጀግና ልጆች አሉ። ጀግና እንደነዚህ አይነት ወንድሞችን ፎሎ አድርጓቸው። ዘላለምን ፎሎ አድርጉት። እኔ ከፕሮቴስታንት መጥቼ ፎሎ ስታዩት 411 ሺህ ነው የኔ ፎሎ።
411,000 ነኝ። እንደነሱ ግን ስራ እየሰራው ግን አይደለም። ሁኔታዎች የሚያስደብቋቸው የሚሰሩት ስራ ነው። ግን ሁሌ ግን ላይፍ ላይ ግን አሉ። ሁሌ ያስተምራሉ እስልምና ላይ። እንደነዚያ ወንድሞችን ነው ከፍ ማድረግ ያለባችሁ። ኦርቶዶክሳውያን እርስ በርስ ፎሎ ተደራረጉ፣ እደጉ። ኔትወርክ ነው ያስወጣው። ኔትወርክ ነው ያስወጣው። እየገባችሁ ፎሎ አድርጓቸው። ይሄው የእፎይ ትምህርትን ይዩት። ትላንትና ሸር በማድረግ እዩ ወንድሞቼ። ሰበር ዜና ትላንትና ምሽት ላይ እስልምናን ወክላለሁ ብሎ ለውይይት የቀረበው ግለሰብ ሁሱ እስልምናን እንደማይወክል ሊታወቅ ይገባል። እሱ የሚያመልከው አምላክ በፍጹም እስልምና ላይ የሌለ ነው። እስልምናን ስለማይወክል ከዚህ ቀደም ከሀቅ ባለቤቶች የውይይት ጥሪ ተደርጎለትም ውይይቱንም አልተቀበለም። የውይይት ጥሪ አያችሁ፣ ሁሱ የሚያመልከው አምላክ በትክክል የኛ አምላክ አይደለም ብለው መጡ። ሁሱ የሚያመልከው አምላክ የኛ አምላክ አይደለም። ኡስታዝ ሁሱ የሚያመልከው አምላክ። ይሄን ያደረገው ማን ነው? እፎይ። ከዚህ በላይ መጓረድ አለ? ከዚህ በላይ እግዚአብሔር ከፍታ አለ? እግዚአብሔርን ከፍ ማድረግ አለ? በተሰጠው ጸጋ እግዚአብሔርን አመሰገነ፣ አገለገለ። እግዚአብሔር ይባርክ እፎይ ብለን ነው ልንቀበል የሚገባው። እኔ አሁን ዋሃብያ የሚባል እንዳለ ሀበሽ የሚባል እንዳለ አላውቅም ነበር። መድኃኒዓለምን ያወቅኩት በነ እፎይ ነው፣ በነ ዮሐንስ ነው፣ በተለያዩ ልጆች ነው። ስለዚህ እነዚህ ልጆችን ከፍ አድርጓቸው፣ ከጎናቸው ሁኑ፣ አብራችኋቸው ሁኑ። እኔ ፕሮቴስታንት ብቻ ነበር የሚመስለኝ የተከፋፈለ ትምህርት። አሁን ግን እስልምና አንድ አይደለም፣ የተከፋፈለ ትምህርት ነው ያላቸው። የተከፋፈለ ትምህርት፣ የተለያየ ትምህርት ነው ያላቸው። ይህንን ያየሁት። ዘልዬ እንዴት ነህልኝ? መቼም ክብር አትስጠኝ ብለኛል። እንደዚህ ላድርግ እንጂ ወይኔ እንትናን አስገቡት። ዮሐንስን ሳቡት። ዘልዬ እንዴት ነህ? አለሁልህ ተሙ። ሰላም እንዴት ነው? ሁሉ ሰላም፣ ሁሉ መልካም አለውኝ። ውይይቱ ላይ እኮ የሚተቹ አንዳንድ ኦርቶዶክሳውያን መጡበት። ከሌላ ሀይ ፖለቲካ ላይ ምናምን የነበሩ ልጆች እፎይን መሳደብ ጀመሩ። ታዲያ ካልተሰደብክ እውነተኛነት በምን ይታወቃል? ያፕ ልክ ነህ፣ እቀበላለሁ። ሁል ጊዜ ባርባን ይፈታ፣ ክርስቶስ ይሰቀል፣ ወንጀለኛው ነፃ ይውጣ፣ ነፃ የሚያወጣው ደግሞ ይሙት እኮ ነው። ያለንበት ዓለም ማወቅ አለብን። በነገራችን ጆ ሰላም ዶክተርዬ እንዴት አለ? ሰላም ነው ወይ? ተታሙ አማን ነው? እንዴት ነው? ሁሉ ሰላም አለን ይመስገን አምላክ። እፎይ ላይ እየተደረገ ያለው ነገር ደስ አላለኝም። አንዳንድ ኦርቶዶክሳውያን ሳልፍ ይሰድቡታል። የሆነ ልጅ አንድ አረብ ሀገር የሚኖር ልጅ አየውኝና እፎይን ሙልጭ አድርጎ ሲናገረው አየሁት። አንድም ደግሞ የሆነ ፖለቲከኛ ልጅ ሲናገረው አየውኝና አዙረው ወደ ፖለቲካ ሊከቱት፣ አዙረው ወደ ምናም ሊያመጡት። ግን የሚወርድ ልጅ አይደለም እፎይ። ኪዳነ ምሕረት የጠበቀችው ኪዳነ ምሕረት የምትጠበቀው ወንድማችን ነውና እዛ ላይ ነውና እስልምና የተለያየ አይመስለኝም ነበረ። አሁን ግን ብጥቅጥቁ የወጣ በተስጠሱ የወጣ ሃይማኖት ነው እስልምና። እዛ ላይ ነው እያወራሁኝ ያለሁት። ቀጥል ጆ። ለጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ይሸፍነው። አሁንም ለቤተክርስቲያናችን አይን የሆነ ግለሰብ ነው በእውነቱ። እኛም የእርሱ ተማሪዎች ነን፣ እግዚአብሔር አምላክ በሚያውቀው። እኔም ንጽጽር የገባው ብታምንም ባታምንም እፎይ ይገደል በተባለበት ጊዜ ነው። እሱ ይገደል በተባለበት ጊዜ ሺህ እፎዮች ፈሩ። ገብተዋል። እነ ቆስጤ ምናምን የምትላቸው ከዛ በኋላ የመጡ ናቸው ሁሉም ማለት ነው። ኦኬ ሺህ እፎዮችን አፈሩ በዛ መልኩ ማለት ነው። አሁንም ነገም ከነገ ወዲያም አንድ ኦርቶዶክሳዊ የሆነ ግለሰብ እፎይን ፕሮቴክት ማድረግ ግዴታ አለበት። ግዴታ ነው። እሺ ይሄ በፈቃድ ወይ ደግሞ በወዳጅነት አይደለም፣ ግዴታ አለበት። ለምን አንተ ቅድም እንዳልከው ነው ታርጌቱ መጥቶ ነው የወጣው ትላንትና እፎይ። ከዚህ በኋላ እርስ በርሳቸው ነው ውይይት የሚጠራሩት።
እኛ አይደለን ውይይት የምናቀርብላቸው ከነሱ አይደለም ለኛ ውይይት የሚመጣው። መጀመሪያ አህባሽና ወሃብያ መስማማት አለባቸው። ኦኬ ትናንትና ራሱ እፎይ ጋር ክስ እየመጣ ነበረ። እሱ እኛን አይወክልም ሙስሊም አይደለም እያሉ። ስለዚህ ከሁለቱ አንዱ የትኛው ነው ሙስሊም? መጀመሪያ ራሳቸውን ያጠሩና ከዛኛ ጋር መጥተው ዲቤት ይጠይቃሉ። ማንም ከዚህ በኋላ ዲቤት አይጠበቃቸው። 200 ዓመት ሙሉ የማይነቅሉትን ትልቅ ከምል በላይ ምሰሶ ነው ገጥሞላቸው የመጣው ሰው። ይህንን ነገር ለማጥራት ራሱ ብዙ ዓመት ይፈጅባቸዋል ማለት ነው። ሰው እንዳልከው ተሙዬ ብዙ ሰው አያውቅም። ኢቨን እስልምና ውስጥ ተቀምጦ ይህን ነገር እንደማያውቁ ታውቃለህ። እኛ በውስጥ ያወሩናል። እስልምና ውስጥ ቁጭ ብለው ይህን ነገር የማያውቁ አሉ ጭራሽ ማለት ነው። ወደፊት ደግሞ 73 ቦታ እንደሚከፈሉ ደግሞ በሰፊው መተንበት እናያለን። ሁለት ነው የሰማው፣ ሌላ ደግሞ 73 ቦታ እንደሚከፈሉ እናሳያለን። እና ተሙዬ እንወዳሃለን። ችግር የለውም ይሳደቡ፣ ችግር የለውም። ያው ውሾች ይጮሃሉ፣ ያው እንግዲህ ግመሉ ግን ይሄዳል። ምንም ከዚህ በኋላ የሚቆም ነገር የለምና ቅድም እንዳለው ነው ዶክተርና ትክክለኛ ስራ መስራቱን የምታውቀው በመሰደቡ ነው። አንዳንድ አሽቃባጮች አሉ፣ አንዳንድ እንትኖች አሉ። የታወቀ ነገር ነው ባይ ዘ ዌይ ማለት ነው። ተሙ የዋሃብያ ስርዓት ኢትዮጵያ ላይ እንዳይሰፍን ነው እየታገልን ያለን። ከዛሬ 12 ዓመት በፊት የተቀረጸ ቪዲዮ ትናንትና እፎይ ቤት እያሳየን ነበር። በዚህ በመጅሊሱ ስርዓት ላይ የነበሩት አህባሾች ናቸው። አህባሾች ማለት ከኛ ጋር አብረው ያደጉ ከኛ ጋር የሚኖሩ ሰላማዊ የሆኑ በጉርብትና የምንኖር ሰዎች ነን። ኦኬ እነዚህ ዋሃብያ የሚባለው ግን ወደ ቀደመው በ18ኛው መቶ ክፍለ ዘመን ነው የመጡት። ኦኬ በሼህ ዋሃብ አብዱል ዋሃብ በሚባል ግለሰብ የመጣ እምነት ነው። ምንድነው እሱም ወደ ቀድሞ እስልምና እንመለስ፣ ወደ መሐመድ ዘመን እስልምና እንመለስ ነው። የመሐመድ የእስልምና ዘመን ደግሞ ምንድነው? እስልምናን ትቀበላለህ፣ ካልተቀበልክ ትገደላለህ፣ ካልሆነ ግን ግብር እየከፈልክ ትኖራለህ። ይሄ ነው ቲቺንጉ። ሶ ዋሃብዮች እያደረጉት ያሉትን ነገር ነው አሁን እየተጋፋን ያለን። ይሄ ዋሃብያ የሚባለው ስርዓት ኢትዮጵያ ውስጥ ሰፈነ ማለት እኔ እናንተ እንደዚህ ቁጭ ብለን አናወራም፣ በሚያስጠላ ሁኔታ ማለት ነው። ለምን ሊቢያ ማንሳት ይቻላል። ፕላስ ደግሞ አሁን እንትን ምንላት ሊባኖስ ምንላት 70-30 ነበሩ። 70-30 ማለት 70% ኦርቶዶክሲያንና አይሁዳውያን የነበሩበት እንትን ነበረ ሀገር ነበረ። 30% ደግሞ ሙስሊሞች የነበሩበት ሀገር ነበር ሊባኖስ። ኦኬ ሊባኖስ የምንለው ሀገር ማለት ነው። ከዛ በኋላ እነሱ በምንድን ነው የሚስፋፉት? አንድ በመውለድ ኦኬ አሁን ጉግል ብታደርገው እስልምና በምድር እየተስፋፋ ያለው ነው በርዝ ሬት ነው የሚለው፣ በመውለድ ነው የሚለው። 4 ሴት ያገባል፣ 16 ልጅ ይወልዳል። ኢቨን ቱርኪያ ዶክተር እና ተገለበጠ ቁጥሩ። አሁን ሲገለበጥ 70-30 ሆኑ። 70% ሙስሊም 30% ደግሞ አይሁድና ክርስቲያን ሆኑ። አሁን የሚኖሩት ኑሮ ነው ተሙ የሚኖሩት ኑሮ ነው። ሃይማኖታቸውን በስርዓት እንትን አይሉ፣ ቤተ መቅደሶቻቸው እየፈራረሱ ክርስቲያኖች እየተሰደዱ ያሉበት ሁኔታ ይሄ ሀገራችን ውስጥ እንዳይሆን ነው እፎይ እየታገለ ያለው፣ እኛም እየታገለን ያለ። ገብቷቸዋል። እነሱ በምንድን ነው የሚያምኑት? አንድ ቁጥር በመቀነስና በመውለድ ነው የሚስፋፉት። ቁጥር በመቀነስ ማለት ነው አርሲ ላይ የሆነውን ነገር እናውቃለን፣ ስልጤ ላይ የሆነውን ነገር እናውቃለን። ኤቭሪባዲ የሚያውቀው ነገር ነው። ቁጥር ይቀንሳሉ፣ ይወልዳሉ። ቁጥር የሚቀንሱት በምንድን ነው? በማሳደድና በመግደል። ይህንን ነገር ለማስቆም ነው እየታገልን ያለ ነው። እግዚአብሔር አምላክ ለእፎይ በእድሜ ላይ እድሜ በእውነት ከእኔ ቀንሶ ለእርሱ ይስጠው። በእውነት ከእኔ ቀንሶ ለእርሱ ይስጠው። በጣም ድንቅ ወንድማችን ነው። የመጠበቅ ደግሞ ግዴታ አለብን። ውዴታ አይደለም። ከዚህ በፊት ለዚህ ዓላማ፣ ለዚህ ትምህርት፣ ለዚህ ስርዓት ሲል ራሱ መስዋዕት አድርጎ የሰጠ ግለሰብ ነው። ከመሰደድ አንስቶ ህይወቱ ላይ የተቃጣ እርምጃ ነበረ። ታውቁታላችሁ፣ ሁላችሁ የምታውቁት ነበረ። እስከ መሰደድ ድረስ ቤት ንብረቱን ለቆ እስከመሄድ ድረስ ለማን ነው? ለክርስቶስ ሲል የከፈለው ዋጋ ነው። ስለ እኛ ሲል የከፈለው ዋጋ ነው። ስለ ሀገራችን የከፈለው ዋጋ ነው። ይህንን ነገር ኢግኖሌጅ አድርገን እንደ ቤተክርስቲያን እንኳን ባላት ነገር እውቅና ባትሰጠውም፣ እንደው እኔ ትላንትና የሆነ ቶፒክ አንስቼ ነበረ ከመኩ ጋር ምን እያወራን ነበረ? ቤተክርስቲያን ራሱ እውቅና ሰጣ። የቤተክርስቲያን የህግ ክፍል እፎይን ፕሮቴክት ማድረግ አለበት የሚል ነገር እያነሳን እያወራን ነበር። ኦኬ ቤተክርስቲያን እውቅና ሰጣ። እፎይን የነካ ቤተክርስቲያን እንደነካ፣ እፎይን የተናገረ ቤተክርስቲያን እንደተናገረ ተደርጎ በህግ ከለላ ውስጥ እንዲሆን የማድረግ ግዴታ አለባት የሚል ነገር እያወራን ነበር። ይሄ እንኳን ቢያልፍ፣ ይሄ ነገር እንኳን ቢቀር እያንዳንዱ ኦርቶዶክሲያን ማህተብ ያሰረ እኔ ተሙ ዘሊ ሁላችንም ኦርቶዶክሲያን ፕሮቴክት ልናደርገው ይገባል። እፎይ አይናችን ነው። ኦኬ አይናችን ማለት ነው። ያላወቅነውን ያሳወቀን። ተሙዬን ያውን እናደዳለሁ። ድሮ ህፃን እያለን እስልምናና ክርስትና አንድ ነው፣ የነሱ አላህ የኛ ደግሞ እግዚአብሔር እያልን እናወራ ነበር። አሁን አልተጸጸትክም? ካወቅክ በኋላ ይህንን አምላክ ከየትኛው አምላክ ጋር ነው ማገናኘው የምትለው? ይህንን ነገር ሁሉ እንድናውቅ ያደረገን ግለሰብ ነውና አፍተሩል ፕሮቴክት መደረግ አለበት። አላብዛው ተሙዬ፣ ቀጥሉ ጋይስ። ያ እኔ እስማማለሁ። ቤተክርስቲያን ውስጥ ያሉ የህግ አካላቶች ወይም ደግሞ ቤተክርስቲያን እግዚአብሔር በጊዜው
በዘመኑ በወቅቱ አባቶች መሪዎቻችን ብሎ የሰጣቸውን ጳጳሳቶች አንዱ ሲኖዶስም ተመልክቶት በዚህ ፕላትፎርም ላይ ትልቅ ስራ እየሰራ ያለ ልጅ ስለሆነ ይህን ነገር እኔም ሰፖርት አደርጋለሁ። አባቶችም ይህን ነገር ምልከታ ብታዩት፣ ለምሳሌ ያክል የቤተክርስቲያን ልጆች ሆነው የቤተክርስቲያንን ቀኖናዋን ዶግማዋን ጠብቀው የሚኖሩ ወንድም እህቶቻችንን የሚያስፈልገውን ጥበቃ የሚያስፈልገውን ደግሞ እውቅና ቢሰጡ ሞር አሪፍ ነው ብዬ አስባለሁ። አባቶች ይህንን ብታየው፣ በነገራችን ላይ ዮሐንስ አንድ ነገር ሳልነግር አላልፍም። ይሄን ነገር ከቤተክርስቲያን አባቶች ጋር መሬት ላይ ካሉ አባቶች ጋር አውርቼበት ነበረ። ፕላትፎርሙ ላይ ያሉ ቤተክርስቲያንን ዲፌንስ ለቤተክርስቲያን እየታገሉ ያሉ ብዙ ኦርቶዶክሳውያን ቲክታከሮች ስላሉ እነሱን ለመሰብሰብ ይከብዳል ነው ሀሳቡን ሲያነሱት የነበረው። አንዱ የት እንዳለ አይታወቅም፣ አንዱ የት እንዳለ አይታወቅም። እና አንተ አውቃቸዋለሁ የምትላቸውን ሰዎች ይሄንን ሰጥተውኝ ነበር ለእኔ ኃላፊነቱን ከ5 ወር በፊት ከአንድ አባት ጋር አውርተን በዚህ ስራ ላይ ከሚሰሩ በተለይ ሚዲያ ላይ ከሚያገለግሉ ኦርቶዶክሳውያን ዩቱበሮች ፌስቡክ ላይ እና ቲክታከሮችን እንትን እንድልበት አንድ እንደ ምሳሌ ተሰጥቶኝ ነበረ። ከዛ በኋላ ድንገት አንዳንድ ነገሮች ተፈጠረ ከኔ ጋር በተያዘ ከነሱ ጋር ሳይሆን እዚህ ሚዲያ ላይ ካሉ ልጆች ጋር ስም የማጥፋት ነገሩ ሲመጣ እኔ ጸጥ ማለት ፈለኩኝ። ለምንድነው ጸጥ ማለት የፈለኩኝ? በእኔ ክፍተት ወይም ደግሞ እኔ በምጠራበት ነገር እቺ ትልቋና ዋነኛ እናት የሆነች ቤተክርስቲያን ስሟ መጠራ ስለሌለበት ተመስገን እንደዚህ ነው እንደዚህ እያደረገ ነውና የሚባሉ ነገሮች ሲመጡ ሚዲያ ላይ ለዘብ አደረግኩት እንጂ ጥሩ ነገር ነበር ያልከው። ይሄ ነገር እሄድበታለሁ፣ ከአባቶች ጋርም አወራበታለሁ። አባቶችም እርግጠኛ ነኝ እንደ ልጅ አይታችሁን ስለማትንቁ ስለምታዳምጡን፣ በዚህ አጋጣሚም ከወንድማችን ዮሐንስ የተነሳውን ሀሳብን እንደ ሀሳብ ያዙበት። እግዚአብሔር እየሰጣችሁ በዘመኑ እያገለገላችሁን ያላችሁ እናንተ አባቶቻችን ናችሁና እኛ ደግሞ ልጆቻችሁ ታዛዦቻችሁ ነን። ግን ከእናንተ የሚጠበቀውን የአባትነት ድርሻ ተወጡ ላለው ለሚባል በተለያየ አይነት አካውንት ስለምታዳምጡ ስለማውቅ ስለምትሰሙንም ስለማውቅ ማለት ነው። በተለያየ ነገርም ይሄ ሀሳብ እንደሚመጣ ስለማውቅ ዘልዬ ምን ትላለህ እዚህ ሀሳብ ላይ? መልካም ነው። እረኛ መንጋውን የመጠበቅ ኃላፊነት አለው እናውቃለን። የመንፈስ ቅዱስ ሹመትም ይህንን ነው የሚያጠየቀው። በገዛ ደግሞ የዋጃትን የጌታን ቤተክርስቲያን ተጠብቁ ዘንድ አይደለም የሚለው የመጠበቁ አለ። ቅዱስ ጳውሎስም በሕይወት ውስጥ የሚገርም ነገር መከራው እንኳን ቢበዛብኝ ይላል፣ ይዘረዝራቸዋል መከራውን ማለት ነው። በከተማ ዘንድ ችግር አለ፣ በገጠሩ ችግር አለ፣ በባህሩ ችግር አለ። በድንጋይ ተወገርኩ፣ በበትር ተኮረኮምኩ፣ 3 ቀን 3 ሌሊት በባህር ውስጥ ነበርኩ፣ ጀልባዬ ተሰበረች ምናምን እያለ ይዘረዝርና ሌላውን እንኳን ሳልቆጥር ይላል እለት እለት የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው ብሎ አስቀምጧል። እኛ ቅዱስ ጳውሎስ ቤዛችን ነው የምንለው ለዚህ ነው። ቤዛ ማለት የሚከፈል ዋጋ ማለት ነው። እንደምታውቀው ከክርስቶስ ደም መፍሰስ ከስጋ መቆረስ ጋር የሚገናኝ አይደለም። በጣም ግሬት ዲፍረንስ አለው። እኛ እናውቃለን። ገንዘብ ቤዛ በተባለበት ኃጥእ እንኳን ቤዛ በተባለበት የክርስቶስን ቤዛነት ከጳውሎስ መለየት የሚያቅተን ሰዎች አይደለንም። ገብቷል። እና ለዛ ነው የከፈለው ዋጋ ነው። በትምህርቱ በመከራ በመቀበሉ በህይወቱ እጅግ በጣም ብዙ ዋጋ ስለከፈለ ማለት። ለምንድነው ሴንት ፖልን ያነሳው መሰለ? ሁሉንም አባቶች የትኛው የተመቻቸ ህይወት አለውና ነው። ኢቭን ከሰማዕቱ እስጢፋኖስ ሲጀምር አልጋ አይደለም እኮ የድንጋይ ክምር ነው የምትመለከተው። ያዕቆብ እኮ የሴፍን ከረባት ነው ያሰረው። እናውቃቸዋለን አባቶችን ማለት ነው። እና አሁንም መንፈስ ቅዱስ ስለሚሰራ በቤተክርስቲያን ሕያው የሆነ መንፈስ ቅዱስ አገልግሎት ስላለ አባቶች አሉን ብለን እናምናለን። እና እነሱም ደግሞ ያው ቅድም አንተ እንዳልከው በደንብና በመሰረት በህግ ነው የሚሄዱት። ዋስትና ለመውሰድም ያው ቅድመ ሁኔታዎች አሉ ታውቃለና፣ ምን ለማለት ፈልጌ ነው? አንዳንድ ጊዜ እቺ ቤተክርስቲያን ያው መቼም ቁማር የበዛባት ቤተክርስቲያን ናት እንደምታውቀው። በጣም ብዙ በሁለት ምን የሚያነክሱ ሰዎች አሉ። ቤተ መንግስቱም ቤተ ክህነቱም ያሉ ሰዎች አሉ። የበግ ለምድ የለበሱ ነጣቂ ተኩላዎች አሉ። ታድሶ መናፍቃን አሉ። ፖለቲከኞች አሉ።
ብቻ እቺን ቤተክርስቲያን ስትይዝ የምትፈልገውን ነገር ትይዛለህ። ገብቶሃል? ለምትፈልገው ነገር ማለት ነውና ጥንቃቄ ያስፈልጋታል። ጥንቃቄ ታደርጋለች ቤተክርስቲያን ማለት ነው። ኦኬ ሶ ከዚህ አንፃር አንተ ቅድም የጀመርከውን ነገር ቀጥል፣ እስከ መጨረሻው ስትቀጥል እነሱ ራሱ እውቅና ይሰጣሉ። ይሄ ደግሞ በጣም ግዴታ ነው ብለን እናምናለን። ስራ የሚሰራ ሰውማ ለእግዚአብሔር መንግስት ዋጋ የሚከፍል ሰውማ ግድ ነው። ብዙ ሰዎች በጨለማ ህይወት ውስጥ አሉ። በነገራችን ላይ ከሰማይ የወረደ ነው አይከለስ አይከሰስ እየተባለ ለብዙ ዘመናት አስብ። እንግዲህ እኔ ራሴ እስልምና ማወቅ ፈለኩ። ቁርአንን አንብቤያለሁ። በነገር ላይ 114 ቻፕተር አለውና አይቻለሁ፣ ግን በቃ አልማረከኝም፣ አልገፋኝም። ገብቷል? ይከብዳል የሆነ ቦታ ላይ ማለት ነው። እና በቃ ሌላ መጽሐፍ ባነብ ብለህ ትተዋለህ። ገብቷል? እና እንደዛ ነው። ግን በአካባቢ ያሉ ደግሞ በዚህ ውስጥ ያሉ ወገኖች ስላሉ ይጠቅማል፣ ኃላፊነት አለብን። እና ስለዚህ ማወቃል ቢያንስ ማንበብ እንኳን ባንችል መስማት ከሰማነው እኮ ኢትስ ሞር ዛን ኢነፍ። በቃ እኛ በክርስትና ማዕቀፍ ላይ ባሉት የ47000 ዲኖሚኔሽን ምናምን በሆኑት ላይ እንሰራለን። በጎቻችን በሰረቁቱ ላይ እንንቀሳቀሳለን። በዛ ላይ ደግሞ እንቅስቃሴ ያደረጉ እንደነ እፎይ እንደነ ጆ እንደነ ምንድነው እንደነ ክርስቲያን ምናምን የመሳሰሉት አሉና እንትና ራሱ ኤፌሶን ራሱ ቀላል ሰው አይደለችም። ማማይ ደግሞ ያው እንደምታውቃት ነውና እነሱም ብቻ ሰምተን በቃ ብቆሽ ልንሆን እንችላለን። እና በነገሮቹ የሚገርመው 2 ሰዓት ተኩል ነው ያመመኝ የጠበቅኩት ያንን ዲቤት 2 ሰዓት ተኩል ጠብቄ ግን አልሰማሁም። የሚገርም ደግሞ ጨዋታዎችን ሰማሁ። ጠዋት ላይ ጨዋታ ሰማሁ። በቃ አይወክለንም ምናምን የሚል ጨዋታ ማለት ነው። ሙድ የሚያዝ ጨዋታ ማለት ነው። እና ጨዋታውን ሰምቼ ገመትኩት 2 ሰዓት ከ51 ደቂቃ ይላል። እሰማለሁ። የሚገርም ነገር 2 ሰዓት ከ51 ደቂቃ ይላል ዩቲዩብ ላይ። ቁጭ ብዬ እሰማለሁ። ቁጭ ብዬ አይገርምህም? እና ኤኒዌይ ይሄ ነው። አንተም በርታ ወንድማችን። እግዚአብሔር ከሁላችን ጋር ይሁን። አሜን አሜን። የኔ አባት ዘልዬ በነገራችን ላይ ዘላለም በሉኝ ስለሚል ነው እንጂ ትልቅ ቦታ ላይ ያለ ወንድም ነው። እሺ ያው እኮ ትቻለሁ። እና ትልቅ ቦታ ላይ ያለ ወንድም ነው። እግዚአብሔር አምላክ እንደናንተ አይነት ጥበብ ያላቸው ጥበብን የተሞሉ ክብራቸውን ዝቅ አድርገው እግዚአብሔርን የክርስቶስ ኢየሱስን ክብርን ከፍ አድርገው የሚመጡ ወንድሞችም አሉ እዚህ ፕላትፎርም ላይ። ትልቁ ነገር ምንድነው? ፕላትፎርሙ ላይ ስንመጣ ሁላችንም ቤተክርስቲያንን እንጠብቅ። እኔ እንደምታውቁት ከፕሮቴስታንት ስመጣ ትዕግስትን ያስተማሩኝ ኦርቶዶክሳዊነትን ያስተማሩኝ እዚሁ ፕላትፎርሙ ላይ ያሉ ልጆች ናቸው። ትላንትና ጴንጤ ቤት ሳለው የራሴ ድምፅ ለራሴ ይቀፈኛል ሳዳምጠው። ጴንጤ ቤት እያለው ስከራከርበት የነበረው ስወያይበት የነበረው እንዲህ ነው። ቶሎ ስክሮል ነው ማደርገው። ድምፄ ያስጠላኛል። በጣም ነበር የሚሰቀጥጥ ድምፅ እያወጣው ነበረ ከወንድሞች ጋር ስከራከር የነበረው። ኦርቶዶክሳዊነት ስነ ምግባር በራሱ መረጋጋት ነው እና ደግሞ እኔን ያለወጠ እውነት ሌላው ሊለውጥ አይችልም። እፎይ ሲያወራዩት የተለወጠ ማንነት እንዳለበት ታዩታላችሁ። እግዚአብሔር የሆነ ጥበብ ሰጥቶታል። የሆነ ጥበብ ሰጥቶታል። እፎይ የተሰጠው ጥበብ አለ። ያንን ጥበቡን እንጎናጨው። ከዛስ በኋላ መሬት ላይ ከኦንሊ ጂሰስ እየመጡ ያሉ ክርስቲያኖችን እንዲጠመቁ ዋጋ እንከፍላለን። ከአባቶች ጋር እንነጋገራለን። ከፕሮቴስታንት የሚመጡትን እህት ወንድሞቻችን እንዲጠመቁ ዋጋ እንከፍላለን። ከእስልምና ለሚመጡት እህት ወንድሞቻችን ዋጋ እንከፍላለን። ሚዲያ ላይ ግን እያገለገሉ ያሉ ለምን ቢባል ትውልዱ ያለው ሚዲያ ላይ ነው። ለምሳሌ ያክል እዚህ ጋር 242 ሰው አለ። 242 ሰው ቁጭ ብሎ ሚዲያ ላይ ያዳመጠን ያለው የሚበላ የሚቆረስ የሚጠቅም ነገር ከሆነ ያዳምጣል። ከዛ በኋላ የምንናገረው ሁሉ ልክ ነው እኮ አይደለም፣ ግን ሊጠቅማቸው የሚችለውን ነገር ግን የኔ ነው ብለው ይወስዱታል። ልክ ነው ብለው ይወስዱታል። ህዝቡ ወጣቱ ያለው ሚዲያ ላይ ነው።
ሚዲያ ላይ ደግሞ መድረስ ባለብን ልክ እንደርሳለን። መሬት ላይ ደግሞ ማስጠመቅ የምንችለውን ደግሞ እናስጠምቃለን። ስናስጠምቅ ሚዲያ ላይ ተምሮ አይደለም፣ ሚዲያ ላይ ባገኘው እውነት መሬት ላይ ደግሞ ባሉ አባቶች ደግሞ የቤተ ክርስቲያንን ትምህርትን ተምሮ እንዲጠመቅ እናደርጋለን ማለት ነው። ትልቁ ዓላማው ምንድነው? ክርስቲያናዊ ያነሳ የነበረው እነ ጳውሎስ በእግር ተንከራተው የሰበኩባት ሀገር ናት ቱርክ፣ ኤፌሶን የምትባል ምድር። ቱርክን ሙሉውን ወንጌል ሲሰበክበት የነበረ ምድር ነው ቱርክ። ጉባኤያት ሁሉም ጉባኤያት እዛ ነው የተደረጉት። እንዳለ ጉባኤያት ሁሉ ሲካሄዱበት የነበረባት ሀገር ናት ቱርክ። አሁን የቱርክ ቤተክርስቲያን ስትያዋ ግን ትጎበኛለች፣ ትጎበኝበታለህ እንጂ ህብረት አታረግበትም። ሌላውን ደግሞ መስቀሉን አንስተው ምን አድርገውታል? የነሱን ጨረቃ ለብሰውበታል፣ ወርሰውታል። ለምልክት የሚሆኑ ግን ቤተክርስቲያኖች ግን ይጎበኛሉ። ክርስትና እንደዚህ ነበር እንደዚህ ሆኖ ነበር ተብሎ የሚጎበኝ እንጂ ህብረት አታረግበትም። ስለዚህ እስላሚክ ምን እያደረገ ነው? እያሰፋ ነው የመጣው። ቅድም እንደተናገረው አሁን አካባቢ መጠቆምና መናገሩ ተገቢ ስላልሆነ እስልምና እንዴት ነው የሚበዛው ካልከኝ፣ በመዋለድ በመጋባት ከዚህ ሄዶ ይወልዳል፣ ከዛ ሄዶ ይወልዳል፣ ካክስቱ ልጅ ይወልዳል። ክርስትና ጋር ስትመጣ ደግሞ ማግባት ራሱን ይፈራ ብዙ ነው። ማግባት ይፈራል፣ ማግባት ትፈራለች። አግብቼ እንዴት ነው ልኖር የምችለው ብላ ትፈራለች። ስለዚህ ውድ ኦርቶዶክሳውያን ክርስቲያኖች ተጋቡ። ክርስቲያን ክርስቲያንን ያግባ። ተግባብታችሁ ተዋውቃችሁ አውቃችሁ ተረርታችሁ ተጋቡ። ተያይታችሁ ተጋቡ አይደለም ያልኩት፣ ወይም ደግሞ ተቀማምሳችሁ ተጋቡ አይደለም ያልኩት። ተግባቡና ተጋቡ፣ ውለዱ፣ ብዙ ተባዙ። ይሄ የእግዚአብሔር ፕሮጀክት ነው። ከዛ በኋላ ደግሞ እንማር፣ እንወቅ፣ ያወቅነውን ደግሞ ለሰው እናሳውቅ። ግዴታ የገባንን እውነት የቤተ ክርስቲያን አባት ብቻ አይደለም የሚያስተምረን፣ እኛም የገባንን እንናገር፣ እናውራ። ቃሉን ተጫወቱት ስለሚል እግዚአብሔር ቃል አትከራከርበት እንጂ አትሰዳደብበት እንጂ አትተቻችበት እንጂ እንማማርበት፣ እንንገረው። ለሙስሊም ወንድማችን አላህ ማለት እግዚአብሔር ነው አንበለው። አላህ ማለት እግዚአብሔር አይደለም። እግዚአብሔር ሁሉን የሚገዛ አስሜን ያባት ሁሉን የሚገዛ ሁሉን የሚያውቅ ሁሉን ፈጣሪ ነው። አላህ ደግሞ ሁሉን ሊገዛ አይችልም። ውስን አይን ነው ያለው፣ ውስን አይን ነው ያለው፣ ውስን እጅ ነው ያለው፣ ውስን እግር ነው ያለው። እግዚአብሔር በሁሉ ስፍራ ይገኛል። በሲኦልም ብትሄድ እሱ አለ፣ በገነትም ብትመጣ እሱ አለ። በዚህ ስፍራ ብትመጣ እግዚአብሔር የሌለበት ቦታ የለም። ውስን አምላክ አይደለም። ውስን ከሆነ ጣዖት ነው የሚሆነው። ተወስኖ ተገድቦ የሚገኝ ከሆነ የማይገደብ አምላክ ነው የኛ አምላክ። ሁሌም አዲስ የሆነ ሁሌም ድንቅ የሆነ አምላክ ነው ያለን። ከአላህ ይለያል እግዚአብሔር። ስለዚህ እንድንናገር ማወቅ አለብን። ለሙስሊም ወንድም ወንጌል ለማድረስ ማወቅ አለብን። ይሄን ነው ማድረግ ያለብን። መሬት ላይ ላለው ግን እግዚአብሔር ረዳኛል። ፕሮፖዛልም ተዘጋጅቷል፣ እንቀጥልበታለን ወንድሞች። ከዚህ በፊት ዶክተር ዮሐንስም እኔ ወደ ደቡብ ሄጄ ነበር። ወላይታ ሶዶ ሳትገባ ቦዲቲ የምትባል ከተማ ላይ እሺ፣ ቦዲቲ የምትባል ወይ አንድ ነገር ላሳያችሁና ከዛ በኋላ ትቀጥላላችሁ። አሁን እንግዲህ እኛ ያነሳነውን ፖይንት ከገዛ ወገኖቻቸው ምን እንደሚባሉ ስሙና ያነሳነው ፖይንት መነሳት የለበትም ወይ የሚለውን ነገር እንመልከት። አዳምጡ። ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸው ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ
ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ጣት ያለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነገር እስቲ እንደው አላህ ይግደሉ በሉ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፋው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ ያኖረው እንደዚህ አላህ ብለው ሰይመው ባካለው እግር አለው እጅ ያለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። የማታ ውይይት ስማተሙ አላህን አላህ ይግደለው እያለ ነው የገዛ ወገኑ። እኔ አይደለሁም ያልኩት፣ የገዛ ወገኑ አላህን አላህ ይግደለው እያለ ነው። ኦኬ እንደዚህ አይነት አምላክ የለንም እያሉ ነው። ዩሲ እንግዲህ እፎይ ያደረገው ነገር ይሄንን ነው። ከዚህ በኋላ እኛ ውይይት ጥሪ አንጠራቸውም። እነሱም እኛ ጋር ደፍረው አይመጡ። መጀመሪያ እርስ በርሳቸው ይጨርሱና ከዛ በኋላ ይጨርሱና አዎ ይኸው ላሰማ ድጋሚ ይህንን አላህ ይግደለው አለ። ይኸው አዳምጥ። የእፎይና የሁሱ እጅ አለው እግር አለው ጭንቅላት አለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸው ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ጣት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነገር እስቲ እንደው አላህ ይግደሉ በሉ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፋው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ ያኖረው እንደዚህ አላህ ብለው ሰይመው ባካለው እግር አለው እጅ ያለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። የማታ ውይይት ይኸው አላህን አላህ ገደለው እኮ እዚሁ ጋር እኛ አላልንም። እኛ አይደለም ያልነው እኛ አይደለም ያልነው። ግን አላህን ገደለው እንደ ሼኪው ይህንን ነው እያለን ያለ ነው። ከዚህ በኋላ ማንም ሰው መጥቶ ለእኛ ውይይት ጥሪ አያቀርብም። እርስ በርሳቸው ይጨርሳሉ። ኦኬ እኛ ይህንን አምላክ ብለን አንከተልም። ሲቀጥል ደግሞ እዛው የገዛ አስተምህሮታቸው ቁርአንና አዲሳቸው ላይ እንግዲህ አንድ ትንቢት አለ። እሱም ትንቢት ምን እንደሆነ ታውቃለህ ተሙዬ? ካዕባን የሚያፈርሰው ከኢትዮጵያ ምድር እግረ ቀጭን ሰው ነው ይላል። እግረ ቀጭን ኢትዮጵያዊ ሰው ካዕባን ያፈርሰዋል ይላል። መጽሐፋቸው ነው። ከኢትዮጵያ የተነሳ እኮ እኔ እግሬ ቀጭን ነው። ምን መጽሐፋቸው ነው የሚለው? ኢትዮጵያ እኮ መጽሐፋቸው እኔ እግሬ ቀጭን ነው። እሺ ኢትዮጵያዊ ግለሰብ ነው ካዕባን የሚያፈርሰው ብሎ ነው የሚያወራው። እና አፍተሮል እንግዲህ ያው እንትና እፎይም እግሩ ቀጭን ነው ባይዘው በቃ እፎይ እግሩ ቀጭን ነው ምናምን ብላችሁ እንዳትሄዱብኝ። እና ሊትራሊ ለመናገር ነው ከኛ አንጻር አይደለም። እርስ በርሳቸው እንኳን ብዙ ቪዲዮዎች አሉ፣ ያው ላለማሳየት ነው ተሙዬ። ግን በጣም ብዙ ቪዲዮዎች አሉ፣ እኛን አይወክለንም። ሰበር ዜና ብለው የሰሩበት የተወያያችሁት አካል ከኛ ጋር አይደለም። ብዙ ነገር ተብሏል። እፎይ ጀምሮታል። እግዚአብሔር አምላክ ይመስገን፣ ይቀጥላል። እና ደግሞ ወደዚህ ቲክቶክ መንደር ስንመላለስ ተሙዬ ፍሬ አልባ ሆነን አይደለም ማለት ነው። እኔ ሌላ ስራ አለኝ፣ ህይወት አለኝ፣ መኖር ይችላለሁ። ፍሬ ሳናይ ወደዚህ ቲክቶክ መንደር አንመላለስም። እኔ በግሌ እግዚአብሔር ይመስገን 17 ልጆችን አስጠምቄያለሁ ከእስልምና ወደ 17 ልጆች። እንግዲህ ፍሬ ስላየን ነው የምንመላለሰው ሁሌ ማለት ነው። ገብተዋል። የምናገኘው ነፍስ ስላለ የምናድነው ነፍስ ስላለ እንመላለሳለን። እፎይ በብዙ የሚቆጠር ሰዎችን አስጠምቋል። እንደዚህ ወንድሞች እህቶች ብዙ ሰዎችን አስጠምቀዋል። የምናየው ፍሬ ስላለ እንመላለሳለን። ይሄ ግለሰብ መጠበቅ አለበት። አፍተሮል ግዴታችሁ ነው። ኦኬ ግዴታችሁ ነው። በቃ ማህተብ ያጠለቀ በሙሉ ግዴታው ነው መጠበቅ አለበት። እና ይሄ ነገር ለማለት ነው። ተሙዬ ቀጥሉ። ያ እኔ አሁን አላህን ሲገድለው ዛሬ ነው ያየሁት፣ ሲያወግዘው ሲወጋገዝ። በነገራችን ላይ ይህ ሁሉ ነገር የሆነው ከምን አንጻር ነው ስትሉኝ ከእፎይ ውይይት በኋላ ነው። ከእፎይ ውይይት በኋላ ከሆነ የምንችል ሰዎች እፎይን ሰፖርት እናርገው፣ ወይም ደግሞ ትምህርቱን እናዳምጠው። ቪዲዮ ሲሰራ ላይክ እናርግ፣ ሼር እናርግ፣
ከምናችንም ስለማይቀነስ እምንችል ሰዎች እማንችል ሰዎች እፎይ የማይመቸን ሰዎች ደግሞ ዝም ብለን ከሱ ጋር ዞር እንበል። ሐሳብ አንስጥ። አሁን ችግሩ ይሄ ስልክ ሁላችንም ጋር ስላለ ሁላችንም ነን ሐሳብ የምንሰጠው። እኔም ሐሳብ ሰጣለሁ፣ የሚያዳምጠው ሐሳብ ይሰጣል። እየገባን ደቅነን ሐሳብ መስጠት ጀመርን እና ሳናውቀው ከእግዚአብሔር ጋር አንጋጭ። እግዚአብሔር በዘመናት መካከል በትውልድ መካከል እያገለገሉ ያሉ ልጆች አሉት። እነሱ ልጆች እግዚአብሔር ካመጣቸው እግዚአብሔር ሞገስ ከሰጣቸው እግዚአብሔር እንዲደመጡ ቦታ ከሰጣቸው ምን ማድረግ አለብን? እና ዳምጠው በቃ እንስማው። ከዛ በኋላ እንማር። የተማርነውን ደግሞ እንኑረው። አሁን የምንማረው ለመልስ ሆነ፣ የምናዳምጠው ለመልስ ሆነ። እዚህ ጋር ደርሶ ነጥሮ ነው የሚመለሰው። ውስጣችን እናስቀምጠው፣ ተምረን እንቀጥል ነው። ስለዚህ እኔ ቅድም ላይ የገባውበት ትልቁ ምክንያት የሚቃወሙ ሰዎች አንዱ ለልጆች ቪዲዮ ላይ ሲመላለሱ አየሁኝና ለምን ነው እፎይ የምንቃወመው የሚል ሐሳብን ይዤ መጣ። እፎይ ለምን አላህን አላህ ሲረግመው እያያችሁ የዚህ ሰውዬ አላህ ልክ ስላልሆነ የዚህ ሰውዬ ፈጣሪ ልክ ስላልሆነ እኔ ጋር ነው ትክክለኛው ፈጣሪ ያለውና አንተና እኔ ውይይት እንግባ የሚሉ እንደሱ አሁን ኢምራን የሚባል ልጅንና ሁሱን የተለያየ አምላክ እንደሚያመልኩ አድርገው የሚናገሩ ሰዎችን አይቻለሁ። የመጀመሪያዋ ማናት? ሐዋርያዊት መሰረት ብላ የምትመጣ ሴት እስልምና ላይ የምትሰራ ልጅ ነበረች። ትላንትና ስሰማት የወዳቤ ቁጭ ብዬ የሁሱ አምላክና የኢምራን አምላክ አንድ አለመሆኑን ቢወያይ ኖሮ ኢምራን ነበር ጥሩ ያለችው ልጅ ናት። ኢምራን ያቃል እያወቀን ያለ ልጅ ነው እና የኢምራን አላህ ልክ ነው፣ የሁሱ አላህ ግን ልክ አይደለም አለች። እዮዳቤን ያለችው ዩቱብ ላይ ግቡና ፈልጉት። ሐዋርያዊት መሰረት ከዮዳብ ጋር ከእንትና ጋር ከውሱ ጋር ያለው የኢምራንና የውሱ አምላክ አንድ አለመሆኑን፣ አንዳንዶች ደግሞ እባካችሁ ውሱን አንፎሎ አድርገን ኢምራንን 1 ሚሊዮን እናስገባው ነው የሚሉት። ሁሱን እንኳን ፎሎ ስላደረጉት ራሱ የሚናደዱ መጥተዋል። አሁን አንፎሎ አድርገን በቃ አሁን 1 ሚሊዮን መግባት ያለበት ኢምራን ነው የሚሉ በግልጽ ሲናገሩ ነው የሰማሁት። በግልጽ የሆነች ልጅ እስልምና ላይ መሰራ ልጅ ኮከብ ነው ምናምን የሚባል ስም ያላት ልጅ ገብታ አንቀጠቀጠቻቸው። 9 ሙስሊም ተሰብስበው አንቀጠቀጠቻቸው በማስረጃ ቃል ስጋ ሆነ የሚል ወይም ደግሞ ወንድማችን ዳዊት የዲቤት ጥሪ ጠርቶ እፎይ ላይቭ ላይ ሐሳብ የሰጠበትን ቆርጦ ልክ እፎይ ዲቤት እንደጠራ አድርጎ አስመስሎ የሰራበትን ዳማ ከሴ የምትባለች አንጫጫቻቸው፣ አለቀሱ፣ ጮሁ በማስረጃ። አየ ኦርቶዶክሳውያን የትም ቤት ይሁን የትም ቤት ገብተው በማስረጃ ነው የሚሟገቱት፣ በማስረጃ አዋረድቻቸው። እነ መሰረት የሚባሉ ራሷን ሐዋርያዊ መሰረት የምትባል ልጅ የሁሱ አምላክና የኢምራን አምላክ ልክ እንዳልሆነ ነው የተናገረችው። ማስረጃ አለ። ተመስገን ወይ አንድ ጊዜ ሳዲ የምትባል ልጅ ምን ታርጊ አስገባይ ስላልሽኝ ያስገባኝ ተቀምጡ። አንድ ጊዜ ሙስሊም ነሽ? ያኔ ማስረጃ እየጠቀስክ ብታወራ ሙስሊም ነሽ ወይ ማት እናት? ምን ስሜ ምን ይላል? ምን መስላለሁ? እኔ እንጃ ምን አውቃለሁ። ስምሽ ምን አውቃለሁ። ስምሽ ሙስሊም ነሽ ወይ ነው ጥያቄ ነው የጠየኩሽ። አታገኝም? ወሃቢያ ነሽ አህባሽ ነሽ? እህታች ወሃቢያ ነሽ አህባሽ? ወሃቢያ ማለት ምን ማለት ነው? ወሃቢያ ማለት አንቺ እዚች ሴት የሆነው የትኛውን ሃይማኖት ነው? ማስረጃ ከቁርአን። ቆይ ተረጋጉ እንዳታስወጣኝ። አይደለም አይቆም ቁርአኑን ተይው ዳትዋት ተመስገን። አንድ ጊዜ ቆይ እኔ ብዙም ክርክር አልወድም። እሱን አዳምጫለሁ። አንተ አዳቃይ ሚውት ላድርግሽ አንድ ጊዜ አልሰማልሽኛ። እኔ አሁን ጥያቄ ብዙም አንድ ጊዜ ቆይ ቆይ የዚህኛዋን ነው የዚህን አምላክ ነው የምትከተይው? ነው የዋሃብያ ምናምን የሚባል ስለማላቅ እንድትመልሽልኝ ፈልጌ የቱ ነው ልክ? ምሽት ላይ እስልምናን ወክላለሁ ብሎ ለውይይት የቀረበው ግለሰብ ሁሱ እስልምናን እንደማይወክል ሊታወቅ ይገባል። እሱ የሚያመልከው አምላክ በፍጹም እስልምና ላይ የሌለ ነው። እስልምናን እንደማይወክል
እቺ ልጅ እኔ ምን አውቃለሁ ምርኩዝ ምናምን ነው ልክ እንዳንቺ ተሸፋፍናለች አላውቅም ምን አገባኝ እኮ አንቺ ሙስሊም መሆንሽን በመልወቅ ተሸፍነሽ እኮ ነው የመጣሽው ይሄን ክርስቲያን መሆኔ ማተቤን አድርጌ ቪዲዮ ከፍቼ ነው ያለው እኔ ለራሴ ቪዲዮ ልውጣ ውጪ ምን ጮኛ ልታጨኝ ነው እንደ ቪዲዮ ሞጣው ወይንስ ከንግግር ነው እኔ መሐመድ አላዘዘኝ 4-5 አይፈቀደልኝ እኔ አንድ ሚስት ባልኩ ነኝ ታሞታ አፍራለሽ ማለት ነው ቤቲ አንድ ጊዜ ቤቲ ስሚ እኔ አንድ ሚስት ባል ነኝ አዳምጪኛለሽ ከአንድ ጊዜ እኔ መሐመድ አላዘዘኝ ሙስሊም አይደለው ክርስቲያን እግዚአብሔር ወዶና ፈቅዶ አንድ ሚስት ሰጥቶኛል እኔ አንድ ሚስት ባል ነኝ አንድ ልጅ አባት ነኝ እግዚአብሔር በጠራራ ፀሐይ እኮ አሁን መመለስልሽን ብቻ ንገሪኝ እኔ አንድ ሚስት ባል አንድ ልጅ አባት ነኝ አንቺ በቪዲዮ ተውቻለሽ ሴቶችን ዮሐንስ በቃ አፍሽን አላቀቅሽ ታችን የአቂዳ ልዩነት የላችሁ የአቂዳ ልዩነት የለም በእስልምና የአቂዳ ልዩነት የአቂዳ ልዩነት ቁርአን ላይ ውሃብያ የሚል ሰውዬ ማን ዮሐንስ እኔ እኮ ችግሯን ምን መሰለህ ሙስሊም ፊት 73 ቦታ እንደምትከፈሉ አንደኛው ምንድነው 73 ቦታ እንደምትከፈሉ ላሳይሽ እሱ አይደለም ጥያቄ አንዴ እሱ አይደለም ጥያቄ ውሃብያ የሚል ቁርአን ማስረጃ የአቂዳ አሁን ለዚህ የለኝም ዋሽቻለሁ በል አቂዳ ምንድነው ታውቃለህ አቂዳ የላችሁም አላችሁ ሳዲ አቂዳ ምንድነው መጀመሪያ ታውቃለህ አቂዳ ምንድነው አታውቅም እኮ ስለዚህ በሌላችሁ ዕውቀት ላይ አስተምሩኝ ነው ስለዚህ የሚወት አድርጉና እንዳስተምራችሁ ክርስቲያኖች አዳምጪ የሚወት አድርጉና እንዳስተምራችሁ ጳጳሳች አንዴ ዲያቆንን ጨምረህ አምጣና የሚወት አድርጉና እንዳስተምራችሁ አንዴ ትልቁ ላይ አድርገኝ ትታሙዬ ወንድ ልጅ ከማምለክ ውጭ የምታውቀው እኔ ስለሰው አልቀበልም አይደለም እኮ እኔ ተረት አልቀበልም ወንድ ልጅ የሚያመልከው ክርስቲያን ነው ሰው የሚቀበለው ክርስቲያን ነው እኔ ደግሞ ሙስሊም ነኝ አንድ ጊዜ ሰው አልቀበልም ክርስቲያን አይደለም እኔ ተረት አልቀበልም እያልኩ ነው ማስረጃ ከቁርአን ከሐዲስ አምጣና ሞግተኝ ከመመሪያ ያምጣና ሞግተኝ እኔ ክርስቲያን አይደለም ሰው አይደለም ሰው የሚከተለው ክርስቲያን ነው ሰው የሚያመልከው ክርስቲያን ነው እኔ አንዴ ሰው ምን አገባኝ እኔ ሰው ስለተናገረው ቪዲዮ እስልምና ይሄ ነው እንግዲህ እኮ ማስረጃ አምጣ እውቀት ካለ ለተናገርከው ነገር ማስረጃ አምጣ አዳምጪ ሚዩት አድርጊና አዳምጪ ወሃብያ የሚል ከቁርአን ማስረጃበት ምን አገባኝ ስለሰው ቪዲዮ ማስረጃ ያለ ምስልምና ላይ ስትመጣ እንዴ ተረጋጋ አሳይሻለሁ አዳምጪ ማስረጃ ከቁርአን ከሐዲስ ክፈት ስለዚህ ማስረጃ የላችሁም ለምን ሚታርገሽ አሰሚም ሳዳ ለምን ሚታርገሽ አሰሚም እኛ ምንድንማር ማለት ነው እኔ ክርስቲያን አይደለሁም ተረት አላወራም ሰው አልከተልም ሰው የሚያመልከው ክርስቲያን ነው ምን አገባኝ እኔ ስለ ቪዲዮ ማስረጃ ይሆናል እኔ ሙስሊም ስለሆንኩኝ ከመመሪያ ማስረጃ ማህፀን ያለው እግዚአብሔር ነው በነገር ላይ ተጥቻለሁ ሞዴሬተር ዮሐንስ ሰተኛል ቴንክ ዩ ተም ብብትና ብልት ያለው እግዚአብሔር ነው እግዚአብሔር አምላክ ብልቱ የሴት ነው የወንድ ነው አዳምጪ አሁን እንቀጥልና እንሰማለን እኔ ሳወራሽ በመረጃና በማስረጃ ነው አላህ ማጸን እንዳለው ሻገር ሲል ደግሞ የዘር ፈሳሹን እንደሚያንጠባጥብ ፍናፍንት የሆነ አምላክ እንደምታመልክ ያሳይሻለሁ ወንድም ሴትም የሆነ ማለት ነው በሁለቱም በአንድ በኩል ዘር ፈሳሹን ያፈሳል በአንድ በኩል ደግሞ ማጸን እንዳለው አንድ በአንድ አሳይሻለሁ በማስረጃ እንዳንቺ በወሬ አይደለም ጎሄድ አዳምጪ ነው አድምጠን እንመለስ እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን ለአላህ ባት አለው ብለን እናሰብታለን አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል አያሉ ጌታ ጀሃነም ወናስ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል ለአላህ ሁለት አይኖች አሉት አላህ ሱብሓነሁ ወተዓላ ይስቃል እነዚህ ለምሳሌ አላህ ሱብሓነሁ ወተዓላ ከአርሹ በላይ ነው ብለን እናምናለን በዛቱ ውድ ወንድሞችና እህቶቼ በእኛና በእነዚህ በሙሸቢሃዎች መካከል ያለው ልዩነት መውሊድ የማክበር ያለ ማክበር ጉዳይ ብቻ መስሎ የሚታየን ከሆነ በጣም ተሳስተናል። የተወሱል የእስቲጋታ የተበሩክና የዚያራ ጉዳይ ብቻ መስሎ ከታየንም በጣም ተሳስተናል። በእኛና በእነሱ መካከል ያለው ልዩነት ውድ ወንድሞችና እህቶቼ ከዚህ በላይ እጅግ በጣም የከበደ ነው። ምክንያቱም እኛ አላህ ሱብሓነሁ ወተዓላ ብለን የምናመልከው ፈጣሪያችንና እነርሱ አላህ ብለው ሰይመው የሚያመልኩት እጅጉን የተለያዩ ናቸው።
ለምሳሌ አንድ ጣዖት አምላኪ በእጁ የጠረበውንና የተለያዩ ክፍለ አካላት ያደረገለትን ጣዖት አላህ ብሎ በመሰየም ላኢላሃ ኢላላህ ቢል አላህ ሲል የፈለገበት ያን የጠረበውን ጣዖት በመሆኑ ሙስሊም አያሰኘውም። በተመሳሳይ እነዚህ ሙሸቢሃዎች አላህ ሲሉ የሚፈልጉበት ከተለያየ ክፍለ አካል የገጣጠሙትና ጭንቅላታቸው ላይ ያሰፈሩትን ምስል ስለሆነ ላኢላሃ ኢላላህ ስላሉ ሙስሊሞች አያደርጋቸውም። ምክንያቱም እነዚህ ሙሸቢሃዎች አላህ ሲሉ የሚፈልጉበት እኛ ሙስሊሞች የምናመልከውንና በፍጹም ፍጡራንን የማይመስለውን ጌታችንን ሳይሆን ከተለያየ ክፍለ አካላት የገጣጠሙትና ጭንቅላታቸው ላይ ያሰፈሩትን ስለሆነ ማለት ነው። ፈንተቢሁ ረሒመኩሙላህ። ይኸው ከገዛ ወገንሽ ሁለት አይነት አስተምህሮ እንዳላችሁ በግልጽ ያስቀምጣል። አቂዳ ልዩነት አላችሁ በሚገባላችሁ። በሐዲሳችሁ ላይ መሐመድ ሲናገር እስልምና 73 ቦታ እንደሚከፈል በግልጽ አስቀምጦታል። የአቂዳ ልዩነት ማለት ምን ማለት ነው? ብዙ ጊዜ መውሊድ ይከበራል አይከበርም በሚለው ብቻ አይደለም። የአቂዳ ልዩነቶቹ ወሃቢያና ሀባሽ ተብሎ የሚጠራው አላህ አካል አለውና አካል የለውም ብሎ የሚያምኑ በሁለት ጽንፈኝነት ላይ የቆሙ ጥግና ጥግ ቆሙ የሚወራወሩ ሰዎች ናቸው። ኢቭን በኢትዮጵያ ውስጥ የወሃቢያ መስጊድ የሀባሽ መስጊድ እየተባባለ ማለት ነው። ምናልባት ተሙዬ ይዘጋባሃል እንጂ ሲወጋጉ ሁሉ አሳያለሁ። ኦኬ፣ ከመስጊድ ላይ እየተወጋጉ በጩቤ እየተወጋጉ ሲወጡ ሲያስወጡ ማለት ነው። ኦኬ፣ ይህንን ነገር ዲናይ ማድረግ አያስፈልግም። ዋጥ አድርጎ ስልቅጥ አድርጎ መቀበል ነው። እኛ አይደለም ያልነው፣ የራሳችሁ የገዛ ወገኖቻችሁን ያለ የተባላችሁት ማለት ነው። አንድ ነገር ላሳየህና ምናልባት ሌሎች ካሉ ይቀጥላሉ እና የቢ ምናምን ነገር ማለት ነው። አንድ ነገር ላሳይ። ቅድም እህታችን ምናለች? የአላህ አካላትን ሳታቅ እኛ ጋር መጣች። ለስከው እኔ እሺ፣ ይኸው እንደዚህ ይላል በተፍሲሩ እንደዚህ ይላል። ይኸው አፍተር አላህ ኮምፕሊትድ ክሪኤቲንግ ደ ክሪኤተር ኦኬ፣ አላህ ፍጥረታትን ፈጥሮ ከጨረሰ በኋላ ደ ወምብ፣ ይኸው ወምብ ማለት ማለት ነው ማህፀን ማለት ነው። ደ ወምብ ስቱድ አፕ፣ ያቺ ማህፀን ትቆማለች። ስቱድ አፕ ኤንድ ፑል አት ደ ሎወር ጋርመንት ኦፍ ደ ሞስት መርሲፉል ኦኬ፣ ደ ሞስት መርሲፉል ሂ ሴድ ስቶፕ ዳት። ይቺ ማህፀን ቆማ ምን ትላለች? አላህዬ 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 ትላለች። ምን ብላ? ማህፀኑ ጨርቁን ይዛ ማለት ነው። የአላህን የሎወር ጋርመንት ወይም ደግሞ የአላህን የቀይ ጨርቁን ከታቹን እየጎተተች አላህዬ አላህዬ ትላለች። ከዛ ምን ይላል እሱ ደግሞ? አቁም 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 ይላል። እኔ አልኩ እኔ አላልኩ። ማን ያለው? ተፍሲራቸው ነው ያለው። ተፍሲራቸው ነው ያለው። እንቀጥል። ቀደም ደግሞ ምን ብላለች? ወንድ ልጅ ምናምን ምናምን ብላለች አይደል? ለስጎ እንመልከት እንመልከት። ማስረጃ ዮሐንስ ኢስላም ለ73 ይከፈላል ያል ማስረጃ ስትጠየቁ ማስረጃ ከረዳት አይደለም ተደረሰለ ላወራሹ ነው መልስ የምሰጥሽ። ይኸው አላህ በዘር ፈሳሹ ማስረጃ ክፈት። ሚዩት አድርጊ። አላህ በዘር ፈሳሹ ነው ከፍታ የእግዚአብሔርን ማህፀን ለአንድ የእግዚአብሔርን ማህፀን ይኸው አላህ በዘር ፈሳሹ ከፈጠረም በኋላ ከሙታን የሚቀሰቀሰን የዘር ፈሳሹን እያፈሰሰ ነው። አምላክ ከሆነ እንዴት የወንድ ልጅ ብልት ይኖረዋል? እንዴት የወንድ ልጅ ብልት ይኖራል? እንግዲህ አዳምጡኝ። የወንድ ልጅ የዘር ፈሳሽ አለው፣ ብልት አለው። እንደን ደግሞ ቅድም እንዳሳየዋችሁ ወንብ አለው፣ ማህፀን አለው። እንግዲህ ምድር የሚባለው ሺሜል ለሚባለው አይደል? ወንድም ሴትም የሆነ ሺሜል ወይም ደግሞ ፍናፍንት ይባላል። የምታመልከው አምላክ ፍናፍንት ነው። ወንድም ሴትም የሆነ አምላክ ነው የምታመልከው። ኢማጂን ጋይስ፣ እኛ ላይ አፏን ስትከፍት ማለት ነው። ይኸው ላለችው ደግሞ ማስረጃ ላውጣላት 73 ቦታ እንደሚከፈል ማለት ነው። ይኸው ላሳያችሁ፣ አንዴ ላውጣላችሁ። የመሐመድ ኡመቶች በአቂዳቸው 73 ቦታ እንደሚከፈሉ ላሳያችሁ። ያው አንዴ ላሳያችሁ፣ በጣም ይቅርታ። ያው ሳሂህ አል-ቡኻሪ ሳሂህ የሆነ ሐዲስ ላይ we were with the prophet and fresh dates of al-panam were both on the seed among the trees። ቆይ ይሄ አይደለም፣ ቆይ ላውጣው አንዴ፣ ይቅርታ። ያው
Abdullah B. Amir reported God messenger as saying, my people will experience what the be Israel experienced. Look at Israeloች የኔም ህዝቦች ኤክስፒሪየንስ ያደርጋሉ። ይሄ ነገር ያጋጥማቸዋል። ምን as closely as one, okay, sandal remembers other ይልና if they had among them one who openly had intercourse with his mother. Among my people, በእኔ ሰዎች መካከል there will be one who cause that ይሄንን የሚያደርግ አለ፣ እናቱን ወሲብ የሚያደርግ አለ። እሺ እሱን እንቶ አሁን ርዕሴ ስሉን እንዳልሆነ ማለት ነው። the be Israel divided into 72 sects but my people will be divided into 73 sects. እስራኤል ያለ 72 ቦታ ተከፋፈሉ። የእኔ ህዝቦች ደግሞ ስንት ቦታ ይከፈላሉ? 73 ቦታ ይከፈላሉ። ወሃቢያና አህባሽ ነው የገረመሽ? 73 ቦታዎች ይከፈላሉ። አንድ ባንድ ደግሞ የ73ቱን ክፍያ ደግሞ በየትኛው በኩል እንደሚከፋፈሉ ደግሞ በደንብ አድርገን እናሳያለን። እኛ ክርስቲያኖች ነን፣ ያለ መረጃና ያለ ማስረጃ አናወራም። 73 ቦታ እንደምትከፈል ያስረዳል ማለት ነው። ኦኬ 73 ቦታ እንደምትከፈል ያስረዳል። በአቂዳ ልዩነት እንዳላችሁ ህዝቡ ኡመቱ 73 ቦታ እንደሚከፈል ይሄው ነብይሽ ተናግረዋል። ስለዚህ ከዚህ በኋላ ሙስሊሞች ስትገቡ የየትኛውን አቂዳ እንደምትከተሉ ትነግሩናላችሁ ማለት ነው። አለበዛ አናወራችሁም ማለት ነው። ሙስሊም ነኝ አይሰራም ከዚህ በኋላ ነብያችሁ 73 ቦታ እንደምትከፈተሉ ሻገር ሲልም ደግሞ ትላንትና ከገዛ ወገኖቻችሁ እኛ አህባሾች ነን፣ እኛ ወሃቢያዎች ነን የሚል ነገር ሰምተናል፣ አይተናል፣ ተገንዝበናል ማለት ነው። 73 ቦታ እንደምትከፈይ በግልጽ ያስረዳል ማለት ነው። ማሪያ አይ ቲንክ ቪዲዮ ልትከፍቺ ነበር መሰለኝ። ቀጥይ። ኤቢም ቀጥል። ሰላም ክርስቶስ ይብዛላችሁ። ትግባ ልጅቷ ዮሐንስ እየጻፈች ነው። ትግባ ግን ነገር የምታወራ ከሆነ ልንገራትና አንድ ጊዜ ልንገራትና ቆይ አንድ ጊዜ ሳዲ እንዴት ነሽ የኔ ውድ? ሰላም ብቻ ነው ያልኩሽ። አትፍሯት አትበል። ማንም አልፈራም። የምንፈራው እግዚአብሔርን ነው። ሳዲ ሰላም ብያለሁ። ሳዲ መስከን ፌር ብትሆን ጥሩ ነው። ይኸውልሽ አንድ ጊዜ ማንም አይወርድሽም። አንድ ጊዜ ብቻ አዳምጪ። ኢትዮጵያዊ ነሽ አይደል? አይደል? አይ እኔ ኢትዮጵያዊ አይደለሁም፣ አረብ ነኝ። አረብ ነሽ? ታዲያ እኛ አረብኛ አንችልማ። እንደሱ ከሆነ እዛታች ቁጭ ነኝ። በአረበኛ አላወራም፣ በአማርኛ ወረኛ አረቦች ጋር ተወያያ። በቃ ይመጀመሪያ አረብሽ ላይ ተወያይ ነው። እንደዛ ሳይሆን ሲጀመር ልጅቷ ላይ ጆም ያውቃታል፣ እኔም አውቃታለሁ። ምን ያህል ተሳዳቢ እንደሆነ ቪዲዮ ማውጣት ይቻላል። ያ ሳይሆን ኢምፖርታንቱ ያሬዶ የለቀቀውን ገብተህ ታሳያቸዋለህ። በስንት እንደምን ሰበር ዜና ብላ ልጅቷ የለቀቀችው ተገመቸ። አረብ አምላኪ ኖ ዛትስ ፋይን። ጆ ይመቻል፣ ከተመቸ አሳያቸው። አይወክለንም እያሉ ሲናገሩ የነበሩት ራሳቸው ናቸው። ወጥ አውጭ እኔ እሱ ሳይሆን ማለት ነው። ይቅርታ አንዴ ልወጣ ስለሆነ ማለት ነው። ከቻላችሁ በቀደም 20 ምናምን ኦርቶዶክሳውያን ሻዳ ይዘዋል የተባሉት አብዛኛው ግማሹ ቪዲዮን ደብቀው ምናምን ነገር፣ ግማሹ ደግሞ ሳይቅም ቪዲዮ ራሱ ዝም ብሎ ምናምን ነገር የሰሩት ቪዲዮዎች እንዳለ ሆኖ ነው። ከመጀመሪያው ሙስሊም የሆኑ ሰዎች ናቸው ሻዳ ይዘዋል ብለው ፖለቲካ ሲሰሩ የነበረ። እኛ ኦርቶዶክሳውያን ቤተክርስቲያናችን የሰው ጡት የለባትም። ሻዳ ይዘዋል ላሉት የትኛውን ትምህርት ተምረው የትኛው ሳመኗቸው ኦርቶዶክሳውያን አንድ ኦርቶዶክሳውያን እስቲል እንኳን ማህተብ ከኦርቶዶክስ ወደ እስልምና ለመሄድ እንኳን ማለት ነው በጣም እንደው ጊዜ ይፈጃል ለማወቅ ማለት ነው። ሳያውቁ ምን ተምረው ነው ይሮጣል። እጅግር ባት ላት አለው ስለተባለ ባቱንና ላቱን ፍለጋ ማህተብ የሚፈታ ወይ ማህተቧን የምትፈታ ኦርቶዶክስ ስለሌለች እኔ የተቆራረጠ ብዙ የተዋህዶ ልጆች በዩቱብ ላይ ሲያስተላልፉ አይቻለሁ። ከነማስረጃው ራሳቸው ሙስሊሞች ናቸው መጀመሪያ ላይ ተመልምለው የተዘጋጁ ሲተው ነው የነበረና ያንን ብታሳዩ ለህዝብ ይፋ እንዲሆን። ሲቀጥል ደግሞ ማለት ነው በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ማለት ነው። እፈይ ለኛ ለተዋህዶ ልጆች ብርቅዬ ወንድማችን ነው።
እዚህ ጋራ አንዳንድ ኦርቶዶክሲያን የሆነ በሌሎች ለመወደድ የሆነ ለየት ያለ ሀሳብ ስላላችሁ ምናምን እፈይ ላይ ያልሆነ ነገር የምታወሩ እንደው ብትችሉ ወይ ከሚወራበት ቦታ ብትርቁ። ሁለተኛ እፈይ እዮዳ ቤት እዮዳ ማለት ነው ምኞትን ትናንትና 15,000 ሰው አይቶሃል። ትፈልገው ነበር እንደሌላው 2,000-3,000 ሰው እንዲከተለ እንዲያይ ትፈልግ ነበር። ትናንት ግን ማለት ነው አንድ እህታችን እኔ አላቃትም ዳማከሴ የምትባል ስታናውጥህ ነበር። ሰብሰበንተ ተቃራኒ ለመሆን እፈይኔ ቤት ይምጣና ይወያይ ብለሃል። እፈይ አይደለም ካሁን በፊት ትፈልግ ነበር። ብዙ የተዋህዶ ልጆች፣ መምህራኖች፣ አባቶች እቤት እንዲገቡ ትፈልጋለ። ስለማይመጡ ደግሞ መልሰ ወንድሞቻችንን ስሰድብ፣ አባቶቻችን ስሰድብ፣ ስታዋርድ ብዙ ጊዜ እንሰማሃለን። እፈይ አይመጣም አንተ ቤት አይመጣም፣ አይወያይም። ገባ? ለዛ ማለት ነው የተዋህዶ ልጆች እየሄዳችሁ እዛ ቤት እንትን ከምትሉ ከቻላችሁ ወንድማችሁን ለአንዲት ማህተቡ ብሎ የተሰደደ ወንድም አለን። ዘርፎ ሰርቆ አይደለም እንደማንኛውም ሰው ሀገሩ ላይ መኖርን ይችላል። ዛሬ ላይ እሱን እፈይ ማጥፋት የሚፈልጉ እፈይ የቆመበት ቦታ ላይ እኔም ብቆም እኔን ማጥፋት የሚፈልጉ ሰዎች ናቸው። ለዛ ከቻለው እፈይን ሰፖርት እናድርግ። ሌሎች ወንድሞቻችንንም ሌላ ቦታ ቁጭ ብለን ከምንሰማቸው ተረት ኮፒ ሊንክ ታፕታፕ እያደረግ ወንድሞቻችንን እንክስማቸው ነው እኔ የምለው። አብሶ በወንዱም በሴቱም ዘርፍ ከሌላ ቤተ እምነት ጋር ተጋብታችሁ በአንተ አንቺን በሃይማኖት አንተን በሃይማኖት እያላችሁ ወደዚህ ምድር ላይ የምታመጡት ፍሬ እናንተ አምላካችሁን ሳታውቁ ክዳችሁ ልጆቻችሁን በክደት ውስጥ የምታሳድጉ ወላጆች ማለት ነው። እስቲል እንድትማሩ የትኛው እውነት ነው የትኛው ውሸት ነው የሚለውን ትከተላላችሁና እኔ በእፈይ ከመጡ እኔም እፈይ ነኝ። ለኔ ወንድሜ ነው እና ሁላችንም ከወንድማችን ጋር እንቁም ነው የምለው። እኔ ከቻላችሁ ግን ያንን ብታሳዩ ነው የምለው። ተሙ ሁላችንም በጣም ነው እማከብራችሁ ወንድሞቼ፣ ኑሩልኝ። የተተወነውን ትወና ግን ኦርቶዶክሲያን ማህተብ ፈቶ ሻዳ ይዟል የተባለውን እንደው ያመጣችሁ የነሱን ጉድ ማለት ነው። በእስልምና የሰው እጦት አለባት። እኛ ኦርቶዶክሲያን ማለት ነው አንድ ሰው ማህተብ ፈቶ ወደ ሙስሊም ከሄደ ማለት ነው አንገቱን ልንበጥሰው፣ ልናጠፋው፣ ልንገለው አናሳድደውም። ሲሄድ መንገዱን ጨርቅ ያርገበለት። ምክንያቱም እሱ ጎደለበት፣ እሱ ቀረበት እንጂ ማለት ነው ቤተክርስቲያን ቅንጣት ያህል የሚጎልባትም የሚቀርባትም ሰው የለም። ኦርቶዶክስ ሆኖ ሲኖር ማለት ነው እራሱ ነው የሚጠቀመው። እኔ ይጠቀማለሁ እንጂ እኔ ማህተቤን ፈትቼ ወደ ሌላ ሲሄድ እኔ በቤተክርስቲያን የሚጎልባት አንዳች ነገር የለም። እኔ ግን ብዙ የሚጎልብኝ ብዙ ነገር አለ። እኛ አንተውንም። እፈይ ለመግደል ለማስገደል ገንዘብ ስታዋጣ ነበረች። እፈይ ቤት ምስክር ስትሰጥ እኔ በጆሮዬ ነው የሰማሁት። ለዛ ተሙዬ ይህንኑ ነው ለማለት የገባሁት። አመሰግናለሁ ወንድሜ። እችን ቃልዮት ያሰማልን። አይ ትላንትና በትልቅ ቤት አሳይተናል። አስፈላጊ ከሆነ አሁንም ማስረጃዎች እጃችን ላይ ያሉ ከማሳየት ወደኋላ አንልም። ኤግዛክትሊ ያለ አሁንም እጃችን ላይ ችግር የለውም። ግን ዮዳ ብያሉ ትላንትና ሲያለቃቅሱበት የነበረው ሰውዬ የነበረበት ግለሰብ ምን ያህል ስለምን እቿት መታለች። ትላንትና የነበረችዋ ዳማከሴ ነይ ሰቤሻለሁ እናት እንዳለ ጀግና ሴት መድኃኒዓለምን ስቤያታለሁ። ቆይ ሂድ ቀጥል። እሺ ላሳይና ዳሙዬ ትቀጥላለች። እሺ ሱራ 68 እያልኩኝ ነው የማመጣው። ሐዲት እያልኩ እኔ እንደዚህ ምናምን እንደዚህ ተራ ስድብ ምናምን አጠብቁ፣ ከኔ ማስፈራራት ምናምን አጠብቁ። ሴጋው እንደዚህ ካንቀጠቀጣችሁ፣ ሴጋው እንደዚህ እንቅልፍ ከነሳችሁ፣ አስለቀሳችሁ እኮ ሙባረክ እኮ አለቀሰ። አንድ ሰው እንዴት አይገኝም? ጫታሙ፣ ሰካራሙ፣ ለማኝ
ሰው እንዲሁ ደደብ ስለሆነ ነው እንጂ ቀጥታ ለኢትዮጵያ ሴጋው አንድ ምክር ልምከር፣ አርዳለሁ እገላለሁ ያሉ ሰዎችን ሁሉ የአሜሪካ ኤምባሲ ኢትዮጵያ ውስጥ ያሉትን ደውልና ቀጥታ ይህን ብር የለም አንተ እኮ ችግር እኮ ብር የለም ቦርኮዳ እስልምናም በዚህ መልኩ የሚናገር ሰው ጋር ነው ሄደው እንግዲህ ትናንትና ሲያስቀብጡ የነበረው ማለት ነው። እነዛንም ደግሞ ሰለሙ የተባሉትን በሚገባ ትናንትና በማስረጃ አሳይተናል። ከዛ ሻገር ያለውን ደግሞ ዳሙዬ ትቀጥልበታለች። ተሙዬ ቴንኪው። ያ ትመራዋለህ ዮናስ ቤቱን ሙስሊሞችን ስለምታውቃቸው የኛ ልጆችንም ስለምታውቅ አንተ ታስገባለህ። ሌሎቻችሁ አስገባን የምትሉ ዮናስ ነው ቤቱ የሚመራው ለሚባል በትክክል እዮዳብ አልኩ እፎይን መደገፍ ካቃታችሁ ሀሳብ አትስጡ፣ በዞር በሉ። ለዛ ነው እና ቀጥይ እህት አለም። ሰላም እንዴት ናችሁ? እንዴት ዋላችሁ ነው የሚባለው? ሰላም እህት አለም እንዴት ነሽ? ቀጥይ። ትናንትና ጥሩ ነው ያደረግሽው። 9 ኡስታዝ ተቀምጦ በዋሽበት ገብተሽ አንበል ብለሻቸው ነው የመጣሽው። እኔ ጀግና እህቶች አሉ እስልምና ላይ ከሚሰሩት አንዱ አንቺ ነሽ። ውዶች ፎሎ እያደረጋችኋት ወደ ሀሳቧ ትግባ። እሺ አይታችሁት ከሆነ እኮ ያኔ ባለቤቱ ራሱ ለነሱ ነው ሲያዳላ የነበረው። እኔ ብለው ኡስታዞቹ እዛ ጋር እንትን ያሉት የሱን ቪዲዮ አላዩትም ወይ? እዛ ጋር የተቀመጡት ሲቀጥል አሁን ላይ ራሱ እየተጣሉ ነው። እዛ ቤት ስለገቡ ቤት ከፍተው ራሱ እየተጫረሱ ነው እርስ በራስ። ወሂድ እየሸመገላቸው ነው። እዛ ነበርኩኝ ሲጠሩኝ ነው ወደዚህ የመጣሁትና መቤቴን በጣም ነው የሚገርሙትኝ። በጣም ያኔ ያህን ያህል እኔ እየከፈትኩ ያሉትን ማስረጃ አይታችሁታል። ቪዲዮ አለ ተፖስቷልና እኔ እየከፈትኩ ያሉት ማስረጃ ስለ ሐሙሱና ስለ ሰኞ ነው እያወራ ያለሁት። እሱ ግን ከአመት የቆየ ቪዲዮ ነው አምጥቶ ሲከፍት የነበረው። አንድ ማስረጃ አምጥቶ አልከፈተልኝም። ኢምራንን አይታችሁት ከሆነ የውሸቱ ጥግ። ሲቀጥል በመጀመሪያም እኔ ከታች ሳልገባ በፊት ጆኒን ኦርቶዶክስን አሴል ነበረ። ከገባውም በኋላ ብሏል ኦርቶዶክስ ናትኝ እፎይ በሷ ስር ነው እየተደበቀ የነበረው ምናምን ብሎ እያወራ ነበረ። ከገባው በኋላ ቪዲዮ ከሳሳይ ምን አለ ባለቤቱ፣ አይ እሷ ኦርቶዶክስ ማርለችም ገለልተኛ ናት አለ። ግን በጀመሪያ አብሮት ነው ሲያሽቃብጥ የነበረው። አምኖ ተቀብሎ ነበረ ባለቤቱ ራሱ ማለት ነው። አስመሳይ ከመሆናቸው የተነሳ እመቤቴን በጣም ውሸታም ናቸው። በጣም ነው የሚዘጉትኝ። ሰው ይህን ያህል ለሃይማኖቱ እንዲዋሻል በክርስቶስ እኔ በጣም ነው የታዘብኳቸው። እናቴ ትሙት ከታይ ኮሜንቱን አይታችሁ ከሆነ ሙሉ ሰው ነው የወረደብኝ። እውነተኛ ማስረጃ እየከፈትኩ እንኳን አያምኑም። የሚያስጠሉ ነገር ማርያምን። እኔ የቀኑ ቀን እየተሰራውን ቪዲዮ እያሳየሁት ሁሉም ሰው በውስጥ የተሰደብኩት ስድብ መድኃኒዓለም ገዝት ገብቼ ስወጣ ደርዘን ስድብ ነው የሚጠብቀኝ። ደርዘን የሚሰድባችሁ ራሱ ሲዘጋ አንቺ እናትሽ እንዲህ በይ፣ እናትሽ እንዲህ ትበል፣ አንቺ እንትን እንዴ አንቺ የአረብ ገረድ እንዴ በኩልበቴ እኮ ነው ቁጭ ብዬ አይደለም እኮ አረብ የሚቀልበኝ ሰርቼ እኮ ነው አንገቴን ደፍቼ። ምን አገናኘው? ሃይማኖት ሌላ ስራ ሌላ የሚያገናኘው ነገር የለም እኮ። የሆነ በቃ ሰውን በየሆነ ነክተው ከዛ ነገር ለማጉላላት የለም። እንደዚህ የሚባል ነገር አይሰራም እኛ ጋር። የፈለጋችሁትን ስድብ መሳደብ ትችላላችሁ። እኔ ምንም አይመስለኝም ጌታ። አሁን ላይ ማለት ነው የሙስሊሞች ስድብ እኔ ዘፈኑ ላይ እየመሰለኝ መጣ። ምንም አይመስለኝም ጌታ ምስክሬ ነው። ደግሞ ምንም አያመጡም። እና ወንድሞች ቀጥሉ። ያ ደዳሙዬ እግዚአብሔር አምላክ እንግዲህ የበለጠውን ጸጋ ይስጥሽ። ትናንትና በእውነቱ አንበሳችን ብለንሻል። እንግዲህ አንቺን መቋቋም ያቃታቸው እነዚህ እንዴት አድርገው ነው ከእፎይ ጋር የሚወያዩት? ባይደዌ በጣም ትልቅ ነገር ነው ትናንትና የተመለከት ነው። እና ትናንትና ካልዋሸ እስልምና ዛሬ የለም። ይህን ነገር በሚገባ ተረጋግጧል። እና አፍተሮል ይህን ነገር በደንብ አይተናል ማለት ነው። እና እግዚአብሔር ያክብርልን። ታንኪ ዳማከሴ። ምናልባት ሌሎች ኤቢ ምናምን ሀሳብ ካላችሁም ያስከን እንዳ መጀመሪያ ሰላማችሁ ይብዛልኝ። ተሜ ስላስገባኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔ ብዙ አማርኛ ተናጋሪ አይደለችም አልችልም እንኳን ግን በጣም ስለደሳለኝ ያለፈ የነበረ የእፎይ ዲቤቲን ማለት ነው። በቃ ሁላችን ኤርትራኖች ማለት ነው ብዙ ሰው ነው የተከታተለው ማለት ብዙ ሰው ከኤርትራኖች ማለት ነው
እና በቃ ሁሉ ሰው በጣም ስለ ደስ አለው። ትናንትና ቤት ከፍቼ ነበር በራሱ አናላይዝ ለማድረግ እና እንትን ለማድረግ እንዴት እንደነበረ ዲቤቱ ለመነጋገር እና በቃ ብዙ ሰው በቃ በጣም ደስ አለው ነው። በቃ ኤርትራኖች በቃ እንዳንተ እንደ እፎይ ማለቴ በቃ ሺህ እንኳን ይወለድልን በቃ ትዕግስቱ እውቀቱ ሁሉ በቃ በጣም ነው። በቃ እኔ በቃ ሁሉ ሰው ነው በቃ የተገረመው ማለት ነው። እና በረከታችን ነው በቃ በእውነት በረከታችን ነው። እግዚአብሔር በቃ የኛ ብሎ የላከው ሰው ነውና በቃ እግዚአብሔር ይባርከው አብዝቶ ይባርከው። እና በጣም ነው እንወዳቸው እና እሳቸው ሁሉ ጊዜያቸው ሁሉ የምታደርጉት ኢትዮጵያኖች ደግሞ በቃ በጣም ነው ደስ የሚለኝ። ሁሉ ሰው ይከታተላል እና አይዛችሁ በርቱ። በጣም በቃ we are proud of you. we are so excited honestly እንትን ቋንቋ እንትን ስለሆነ better language better አለኝ እንጂ በቃ ደስተኛ ነኝ በጣም I don't have words to explain actually. ሁሉ ሰው ትላንትና ላይፍ ገብተን ነበርና ሁሉ ሰው በቃ ገለጠው ማለት ነው። መማራኖች ሁሉ ቀሲሶች ምናምን ዲያቆኖች በጣም ነው ደስ ያላችሁ። በቃ እንደዚህ አይነት የሙስሊምና የክርስቲያኖች እንትን በቃ ተሰምቶ እንኳን አለቀም። በቃ ያለው እውቀቱ ትዕግስቱ ምናምን በጣም ነው ደስ ያለን። በቃ በቃ በጣም ኢምፕሬሲቭ ነው የነበረ ዲቤቱ ማለት ነው። እና በጣም ማሪ አስተማሪ ደግሞ ነበር ሁሉ ሰው በቃ እኔ በጣም ብዙ ሰው የተማረበት ማለት ነው። እና ዲሲፕሊን የእንትኑ ዲሲፕሊን የነበረ የዲቤቲንግ ዲሲፕሊን የነበረው ደግሞ በጣም ማራኪ ነበር። በቃ እና በቃ ዲሲፕሊን የኦርቶዶክስ ስርዓት ያለው ሰው እና እውቀቱ ትህትናው ምናምን በቃ በጣም ደስ የሚል ልጅ ነው። በቃ መምህራችን ነው እና ሞዴል ለኛ በቃ ትልቅ ትምህርት ነው። እና በቃ ይሄ ነገር በትግርኛ ልደገም በቃ በጣም ፈልጋለሁ ማለት ትግርኛ የሚናገሩ ሰዎች በቃ በትግርኛ ሲደገም ይሄ ሰው በቃ ብዙ ነፍሳት እንትን ይሆናል ማለት ብዙ ነፍሳት ወይ ተሚያ እንኳን ሰላም መጣልኝ አንተ ብዙ ጊዜ እኮ ተጣጣፈን እና በጣም ደስ ላለኝ በቃ ባለኛ አማርኛ ደስታችን እንትን ለማድረግ ነው እንጂ አልችልም አማርኛና ብዙ ነገር እየተማርኩ ነኝ። አይዛችሁ በርቱልኝ። በጣም ነው እንወዳችሁ። አይዛችሁ ልልቴ እንኳን ደህና መጣሽ የኔ ውድ እህት። ልልቴ ጀግና እህታችን ናት። እሷም በትግርኛ ብዙ ትሰራለች ክርስትና ላይ። ኤርትራዊት እህታችን ናት። እንኳን ደህና መጣሽ። በጣም እፎይ በጣም ጥሩ ስራ ሰርቷል። እስልምና ላይ ያለውን ክፍተት በጣም ገልጿል። እፎይን መደገፍ ጥሩ ነው። እፎይን መውደድም ጥሩ ነው። እፎይን በዚህ አጋጣሚ እፎይን መውደድ ማለት ግዴታችን ነው። እፎይን ሰፖርት ማድረግ ማለት ግዴታችን ነው ወዶች። ግን እፎይን ላልሆነ ተገቢ ሁኔታ ውስጥ ላልሆነ ፖለቲካ አጀንዳ ውስጥ አናውለው፣ እንጀራ እናድርገው ነው ምለው። አንዳንድ ዘረኞችና አንዳንድ ክፉ ሰዎች ተዉት፣ በቃ እፎይን ተዉት። ትላንትና ዳማ ከሴ ገብታ በነገራችን ላይ ኢዮዳብ ለእኔ ጤነኛ ሰው አይደለም። ጤነኛ ሰው አይደለም ኢዮዳብ ጋር አንገባም፣ ልንገባም አንችልም ዶክተር። ለዚህም ነው የኔ እናት ትላንትና ኢዮዳብ ገብቶ ሲሰድበው ነበረ ዶክተርና ኢዮዳብ እያደረገ ያለው ነገር ልክ አይደለም። እስልምና ላይ ያሉ ሰዎች ደግሞ ሲዋሹበት በአይኔ አይቻለሁ። ለምሳሌ ያክል ኢምራን የሚባል ልጅ ዲቤት ጠርቼው ቀርቷል እፎይ ምናምን ብሏል፣ አልጠራውም። ኢምራን ደግሞ የኢምራን አላህ ልክ ነውና የኡሱ የሚባል ልጅ ከእፎይ ጋር የተወያየው ደግሞ አላሁ የተለያየ ነው ብለው እዛ ሲያወሩ ሰምቻለሁ፣ አይቻለሁ። እና ሐዋርያት መሰረት የሚባለው ሐዋርያ መሰረት የምትባል እስልምና ላይ መሰራ ልጅ የኡሱ አምላክና የኢምራን አምላክ ተለያይቷል ብላ ነው ሁሉ ቪዲዮ የሰራችው። ይህንን ስላችሁ እያለች እያስተባበለች እሱ ልክ አይደለም ምናምን እያልኩኝ አይደለም፣ ግን ኢምራምን ከፍ እያደረገች እሱን ዝቅ እያደረገች የሰራችበት ነገር አላቸው የተለያየ እንደሆነ የተለያየ አምላክ እንደሚያመልኩ ነው ያየነው። ዳማ ከሴ ትላንትና ገብታ በማስረጃ ፍርጥርጡን አውጥተዋለች። እስልምና ላይ የሚሰሩ እህት ወንድሞቻችንን በተቻላችሁ መጠን ፎሎ አድርጓቸው፣ አበረታቷቸው። ብዙ እፎዮች አሉ፣ ብዙ ድንቅ የሆኑ። እኔ ትላንትና አበባ የምትባል ልጅ አልኳችሁ አፊን አስይዛኝ ነበረ። በቃ ሚስጥረ ስላሴ ላይ ስታወራ እና ጀግና ልጅ ናት። ኤቢንም ፎሎ አድርጉት። ኤቢ ወንድማችን ነው፣ ክርስቲያን ወንድማችን ነው። ራሱ መግለጥ ይቻላል ብዬ መጀመሪያ አንተ ላስፈቀድ ብዬ ነው። ይቻላል። ኤቢ ማለት መካነ ኢየሱስ የነበረ ፕሮቴስታንት ወንድማችን ነው እና ያኔ ከኔ ጋርም ተወያይቶ ነበር አንዳንድ ጉዳይ ላይ። እንዲሁም እስልምና ላይ ያኔ ስመጣ
ከጆን ጋር የተጣላውበት ሐሳብ ጴንጤና ሙስሊም ሆኖ ሙሉ ወንጌል ቸርች ነበረ እና በጣም ውይይት አድርገናል፣ ተከራክረን ነበረ። እስልምና ላይ ግን የሚሰራ ልጅ ነው ያኔም። አሁን ሙሉ ለሙሉ እግዚአብሔር ይመስገን ኦርቶዶክሳዊ ወንድማችን ሆኗል። ኦርቶዶክሳዊ ወንድማችን ነው፣ ፎሎ አድርጉት። እስልምና ላይ የሚሰራ ልጅ ነው፣ ድሮም ፕሮቴስታንት ቤት ላይ ያለ። አሁን ግን የቤተ ክርስቲያን ትምህርት ገብቶት ተረድቶ ኦርቶዶክሳዊ ወንድማችን ነው። ኤቢን ፎሎ አድርጉት፣ ተከተሉት፣ አበረታቱት፣ ከጎንን በሉት። በተለይ ታውቃላችሁ እኔ ከፕሮቴስታንት የመጣ ወንድማችሁ ነኝና ከዛ ስመጣ የእናንተ ፍቅር የእናንተ እኔን እጅ ዘርግቶ መቀበል በጣም በደስታ ፈገግ ብላችሁ መቀበል ሞር ፕሮቴስታንት ላይ ያለውን ክፍተት እንዳውቅ ያወቅኩትን ነገር ደግሞ እንዲገልጥ አድርጋችሁኛል። አሁን እስልምና ላይ እየሰሩ ያሉ ልጆች አሉ። ኤቢ ከፕሮቴስታንት የመጣ ወንድማችን ነው። ዌልካም በሉት፣ ተቀበሉት፣ ፎሎ አድርጉት። በጣም ፓወርፉል የሆነ እውቀት ያለው ልጅ ነው፣ የሚያነብ ልጅ ነው። ከፕሮቴስታንት ልጆች ጋር ከኦርቶዶክሳዊ ልጆች ጋር ጥሩ ስራ የሚሰራ ልጅ ነው እስልምና ላይ እና ሀሳብ ስጥ ወንድሜ ኤቢዬ፣ ከውይይቱም ጋር ከሁሉም ጋር በዛውም ፎሎ አድርጉት። እኔ ስለማይመቸኝ ትንሽ ሀሳብ ልስጥና ልቀጥል ከይቅርታ ጋር። ምን ይሆንሽ ወንድም አለ። እሺ ሁላችሁንም የክርስቶስ ጸጋና ሰላም ይብዛላችሁ። ኤቢንም እንኳን ወደ ብርሃኑ መጣ ማለት እፈልጋለሁ። አሁን ገና እየሰማው ስለሆነ ነው። ያው የተሙ ድሮ ብያለሁ ባያስታውሰውም ትላለህ። ከዛ ሲቀጥል ደማከሴን ደግሞ አለሽ ነው ልጨምቀኝ ነው ዛሬ እንኳን ስማማችና እኔ እንዳንገዳደል ትያለሽ። እና ለማንኛውም አሪፍ ነገር ነው የፈራሽ። አሁን ነው የሰማሁት ግን ትያለሽ እና አሪፍ ነው። እንደውም ወጥረን በደንብ እንሄድበታለን። ወደ ድሮ አቋማችን መመለስ አለብን ብዬ አስባለሁ። ብዙ ተቀዛቀዘም የተኛንም ነገር ስላለ ማለት ነው። ስለዚህ ያንን ማድረግ ነው አንደኛ ነገር። ሁለተኛ ነገር እኔ ውይይቱ ላይ በጣም ትልቅ ሀሳብ የምሰጣቸው ነገሮች አሉኝ። የውይይቱ ዓላማ ምንድን ነው የሚለውን ነው ዋናው ነገር። ዓላማውን እኔ ሰው ከመቶ መስጠት ትንሽ ቢከብደኝም ከመቶ እንደው 1000% መስጠት ቢቻል እፎይ 1000%ን አሳክቷል ብዬ ነው የማምነው። ለምን ዋና ታርጌቱ እግዚአብሔርን ማስተዋወቅ እግዚአብሔርን መመስከር አይደለም። ዋና ታርጌቱ የገባበት እዛ ጋር የተመሸገውን የምሽግ የጣዖታት ምሽግ ማፍረስ ነው አንድ። ሁለተኛ አንድ ነን እያሉ ሲፎክሩ የነበሩትን አንድ እንዳልሆኑ ከመጅልሳቸው ጀምሮ መጅልሱ ይመለስልን የሚል ጥያቄ ሁሉ እያነሱ በደንብ እንዲሄዱበት ማድረግ ነው። አንድ እንዳልሆኑ ለክርስቲያን እህት ወንድሞች ማሳየት ነው። ምክንያቱም እኛ ጋር ብዙ ቻሌንጅ የሚገጥመን ያው እነተም ሁላችሁም ታውቃላችሁ። በተለይ እስልምና ላይ የምንሰራ ልጆች ላይ የራሳችሁን ብቻ እንትን በሉ የሌላ አትንኩ እንዳትበሉ ነው በቃ ያገኘ በቃ አላፊ አግዳሚ። ኢቭን እንኳን ቃላቶቹ እኔ እግዚአብሔር በሚያውቀው እስልምናን ቁርአንና ሐዲስን ላነበብንበት ራሱ እኔ እንደው ንስሐ የሚያስፈልገውም ይመስለኛል። ለምን እንትን ታውቃላችሁ ሁሌ የምለው ስለሆነ ልበለው። መድኃኒት አሁን ህፃን ልጅ የማይደርስበት ቦታ ይቀመጥ ነው የምንለው። እስልምናም ሰው የማይደርስበት ቦታ ሊቀመጥ የሚገባው ሃይማኖት ነው። ምክንያቱም ገዳይ ስለሆነ ሰይጣንን በጸሎትም በምንም ትጠብቀዋለህ። እስልምና ግን መጥቶ ነው የሚያርድህ። ስለዚህ ከሰይጣንም የከፋ ከኃጢአትም የከረፋ ነው ለኔ እስልምና ማለት ነው። ያ ስለሆነ ብዙ ነገሮች በጣም ሰክሰስፉል ናቸው። አንደኛ ነቢያት እንዳልሰበኩት ለማሳየት ነቢያት የሰበኩት አምላክና እነሱ አሁን የሚያምኑት አንድ አለመሆኑ አይደለም እስኪመለስ ድረስ ሀሳብ እስኪሰጥ ኤቢን ፎሎ አድርጉት። ኤቢ በሰፊው ሀሳብ እንዲሰጥ አድርገዋለሁ እና ደግሞ ተከተሉት። ተሜ እሱ እስኪመለስ አንድ ቃል ልበል ከይቅርታ ጋር። እሺ ወንድሜ ተሜ፣ ሁላችንም ከላይም ከስርም ያላችሁ በጣም አመሰግናለሁ። ሰላም ናችሁ ወይ? ተሜ እኔ ሆነስትሊ በምታረገው ነገር በምትታገለው ነገር ሁሉ ማከብረው ወንድሜ ነህ። እፎይንም እንደዛው ኢቨን አንዱን ከአንዱ በላይ ማለት ቢከብደኝም እኔ ኦርቶዶክስ ነኝ። እንደ አንድ ኦርቶዶክስ ሁሌ እንዲከብርልኝ ሁሌ ትልቅ እንዲሆን መመኛው ወንድሜ ነው። ምንም ጥያቄ የለኝም። የሆነው ነገር ሆኗል።
እሱ ማንንም ሌሎች በየትኛውም መልኩ ገጥመው ፍረስትሬት አድርገን ጠብቀን ያን ሁሉ ሰዓት እንኳን እንትን ብለን አላሳፈረንም። ወንድማችን የሚያደርገውን ነገር ሁሉ እኔ ምንም እንትን የለም። ቅድም በነበረው እንትን ላይ ዘርዓ ያዕቆብም ምንም ገብቶ በነበረው ሰዓት ላይ ዘርዓ ያዕቆብ ከዲቤቱ በኋላም በፊትም ገብቶ የተናገረበት ቤት ቃላቶችን ብታወጡ አንድ ነገር ያለው ሁለቱም ሰዎች ይሄ ነገር ለበጎ አይደለም ያለበትን ሰዓት እንጂ ሰዎች ያዩት ዘርዓ ያዕቆብና እፎይ ቢነጋገሩ ቅድም ጨርሰው ቢነጋገሩ ኖሮ የሚጣሉ ሰዎች አይደሉም። በፍጹም የሚጣሉ ሰዎች አይደሉም። እሱን ዲፌንድ የሚያደርገው ልጅ ነው። እኔም እንደ አንድ ኦርቶዶክስ መቼም ዋሽቼ ኦርቶዶክስ ነኝ ልል አልችልም። እንደ ኦርቶዶክስ ነው ራሴን እንትን የምለው። ነገር ግን አንድ የሆነ ነገር አለ። ይኸውልህ የተቀላቀሉ ነገሮች አሉ። ኦርቶዶክስ ሲሞት አማራ ነው ብሎ ያጭበረብሩሃል። አማራ ሲሞት ኦርቶዶክስ ነው ብሎ ያጭበረብሩሃል። እንደዚህ ያለ ነገር ስላለ እሱን ማስገባትን አሁን ባልፈልግም ያ ነገር ስላለ ያንን ከግምት ውስጥ ያስገባ ሰው አለ የለም። በመጨረሻ እንደውም የሆኑ ሰዎች እዛ ውስጥ ያሉ ታላላቅ አባቶች የማከብራቸው እግራቸውን ብስም እግራቸው ላይ በወድቅ የማከብራቸው ሰዎች ሁሉ መጨረሻ ላይ የእሱን የእምነት ስሜት የእምነት አመለካከቱን ሊወስዱበት የቻሉት ነገር ምንድን ነው? እሱ በሚያራምደው ፖለቲካ ውስጥ ነው። ግን በየትኛውም እምነት ውስጥ ፖለቲካ አለ። የሌላው መታየት አለበት ወንድሜ፣ የሌላውን መታየት አለበት። እምነት ውስጥ ፖለቲካ ገብቷል። ያንን ለማስተካከል በሚኬድበት ውስጥ ምንም ጽንፈኛ ሳልኖን መወረደህ ሁሉም ህዝብ አንድ ነው፣ ሰው ሰው ነው ብለህ በምትሄድበት ውስጥ ያንን በማድረግ ሰው ለመምታት የሚኬድበት ነገር መኖር የለበትም ለማለት ነው እንጂ እኔ እፎይን ሲከላከል ነው የሰማሁት። እውነቴን ነው የምነግርህ ተሜ፣ እፎይን ሲከላከል ነበረ። ግን ማንም በዛ መልኩ ያየው ነገር የለም። አሁን ግን በመጨረሻ እንደውም የሰማሁት ነገር በጣም በሚያሳዝን ሁኔታ አባትም የምንላቸው ሰዎች እናንተ ፋኖችን መሪዎችን እንዲምትሉ የሚል ውስጥ የገቡበት ነገር ጥሩ አይደለም። በዛ መልኩ መታየት የለበትም። እኔ እፎይ የከፈለውን ሁኔታ እኮ ማንም የከፍለው አይደለም። እፎይ ለከፈለው ሁኔታ እውነት ሁላችንም አንገታችንን መስጠት ያለብን ነገር ነው። እፎይን መከላከል አለብን። ነገር ግን ሰው ቆይ ይሄ ነገር እንዲህ መሆን አለበት ተብሎ ሲባል መከበር ነው ያለበት፣ መመስገን ነው ያለበት፣ ትክክል ነህ መባል ነው ያለበት። ጋንግ ማድረግ አያስፈልግም። ይሄ ጥሩ አይደለም። ይህንን ከልባችሁ ሁላችሁም ብታዩት ጥሩ ነው። ምንም የሚያስከፋ ነገር አይደለም። አንዳንድ ነገሮችን እንደውም እስቲ በመጨረሻ ቅድም ማነው ቤት ዘርዓ ያዕቆብ በነበረበት ሰዓት ላይ የተባለውን ነገር እስቲ ያስቡት። እንደዚህ አይነት የአማራ የለም፣ እንደዚህ አይነት የለም። አይውሰደው ሀሳቡን ይጨርስ። ቆይታሙ በደንብ እየሰማሁ ስለሆነ እኔ ራሴ እመልሳለሁ። በቂ አይደለም። ግን አንድ ጊዜ ቶፒክ እንዳይቀየርብኝ አይደለም። አንድ ጊዜ ማርዬ ቶፒኩ እንዳይቀየርብኝ እኔ ሳላውቅ ዝም ብዬ ነው ሳዳምጥክ የነበረው ወንድም አለምና ለመሰለክ ያዳመጥኩት ስላልገባኝ ነው እንትን ያልኩትና ሀሳቡ ምንድነው? እኔ እስልምና ላይ ያሉ ልጆችን ፎሎ አድርጓቸው፣ ተባበሯቸው፣ እነሱን እናክብራቸው፣ እንወቃቸው፣ እንተዋወቃቸው ነው የቤቱ ሀሳብና ቀጥሎ ደግሞ እፎይን ሰፖርት ማድረግ ማትፈልጉ ማየት እንኳን ማትፈልጉ ሰዎች ለእንጀራ ግብዓት አታርጉት፣ ተዉት። በቃ እሱን ሳታዩ ትለፍ። ቆይ እንደምየቁ አንድ ጊዜ እና የምትችሉ ከሆነ ፎሎ አድርጉት፣ ተከተሉት፣ ሼር አድርጉለት፣ ቪዲዮንም ቫይራል አውጡለት ነው። ማትችሉ ከሆነ ግን ካጠገቡ ጋር ዞር በሉ የሚል ሀሳብ ነው እንጂ እኔ አሁን አንተ የምጠራውን ሰውዬ እኔ አላውቀውም። ለምሳሌ ያክል ምን እንደሆነ ቶፒኩንም አላውቀውም። ቅድም ላይ ስትልም ደግሞ እኔ ቅድም ላይ አልነበርኩም የምትለውን ሰውዬ እዚህ ሰውዬ ላይ ግን እናውራ የሚባል ከሆነ ግን እኔ አሁን ቤቴን አልፈቅድም። ለመሰለም አልፈቅደው ሰዎች
ርዕስ አድርጌ አላወራም። ለምሳሌ ያክል ይሄ ልጅ የሆነ ልጅ አንድ ቪዲዮ ሰርቶበታል። አትስሩበት፣ ማህተብ ያደረጋችሁ ሰዎች ተውን ያልኩት ለምን ቢባል ማንም ሰው እኔ ቤት ላይ መጥቶ የግለሰቦችን ስም ጠርቶ ሁለት ኦርቶዶክሳውያን የምትለውን ሰውዬ በያው በእግዚአብሔር ፊት አላቀውምም አላቅምምም እንዳቅምምም አልፈልግም። ቅድም ላይ ተወያይቶ ነበር። እዛው ቤቱ ላይ አውራ ኦርቶዶክሳውያን ከኦርቶዶክሳውያን ጋር ተባሉ የሚባል ፖለቲካም እንዲሰራብኝም አልፈልግም። ለምሳሌ ያክል ሙስሊሞች ከሙስሊም ጋር ሙስሊሞች ከሙስሊም ጋር በእፎይ ምክንያት እየተባሉ ነው፣ እየተወያዩ ነው። እኔ በእንትና ምክንያት እኔ ሰው አማራ ሆነ ኦሮሞ ሆነ ጉራጌ ሆነ ትግሬ ሆነ ጥቁር ሆነ ነጭ ሆነ አጭር ሆነ ረዥም ሆነ ምን ሆነ አይመለከተኝም። እኔ ሁሉንም ሰው ማቀው በክርስቶስ ኢየሱስ አዲስ ፍጥረት የሆንኩኝ ሁሉንም በክርስቶስ ኢየሱስ የምቀበል ማንነቴ ከክርስቶስ ኢየሱስ የማይበልጥ ድንቅ ክርስቲያናዊ ወንድማችሁ ነኝ። እኔ ጅዳም ያለው ጅቡቲም ያለው ኤርትራም ያለው ኬንያም ያለው ሱዳንም ያለው ክርስቲያን ለኔ ወንድሜ ነው። ሰውን በዘርም በጎጥም እምተካ ልጅ አይደለውም። አለቀ ደቀቀ። ማንነቴ ከክርስትና አይበልጥም። ጨርሻለሁ። ስለዚህ ከዚህ በኋላ ይሄንን ሰውዬ ስሙንም አትጥራብኝ፣ ቶፒኩንም አታርግ። ወደ ዋናው ሀሳባችን እንሂድ። ይሄ ነው። ቴንክ ዩ ወንድሜን፣ አንተንም ወንድሜ እፎይንም በየትኛውም ቦታ ላይ በየትኛውም ሰዓት ላይ እነሱን ዲፌንድ ማድረግ አለብን። አሁንም ቢሆን ወንድሜን ባገኘውበት በአካልም ባገኘው በፕላትፎርም ውስጥ ባገኘው ዲፌንድ የማደርገው ንጹህ ወንድሜ ነው። ይህንን ማንም አንተ ብትከለክለኝ ሌላው ቢከለክለኝ ምንም ማድረገው አይደለም። በቃ ንጹህ ወንድሜ በጣም እኔ እምነቴንም እኔንም የሚከላከልልኝ ወንድሜ እስከሆነ ድረስ ከሱ ፊት ለፊት እቆማለሁ። ይህንን ነው ማረገው። ከዚህ ውጭ ምንም ነገር ስለግለሰብ ኮን እንዳታወሪ ማሬ። በጣም ይቅርታ አንድ ጊዜ ለምን መሰላችሁ ዘር እንዳጠሩብኝ። አሁን እኔ ስታወራ ያወራከውን ሀሳብ አላውቀውም፣ አልገባኝም። በቃ ቅድም ላይም ላልከው ቦታ እኔ ቅድም ላይ የት ቦታ እንደነበር የት ቦታ እንዳላችሁ አላውቅም። የነበርክ መስሎኝ ነው። ነገር ግን እንዴት ነው የምኖረው? እንደዚህ ቦታ አልገኝም። በእፎይ ጉዳይ ባይዘዌ ማለት ነው። ተሙ ስለ ዘር አይነሳም ካልክ ኦልሬዲ በቃ ላይክ ስቶፕ ማድረግ አለብን። ስለ እፎይ እዛ ቤት የተነሳው ነገር እዚህ ጋር ከተነሳ ታውቀኛለህ። እኔ መመለስ አይቀርም። እዛ ቤትና እዚህ ቤት እዚህ ቅድም አሁን ተሙ ስማኛ በቃ አያስፈልግም። በቃ ኦልሬዲ ራሱ እፎይ ተገኝቶ መመለስ ያለበትን መልሷል። ኦኬ በቃ አያስፈልግም።